ኤስኤ ለመጀመር አሁን ስለ በኋላ እናወራለን። ጀስት ለመጀመር የሆነ ዲግሪ ያው የአካውንት ዲግሪ ወይ ማስተርስ ወይ ምናምን የሚያስፈልግህ ከብዶ የማየት ነገር አለ። ግልጽ ነው። ኤሲሲ አካዳሚክስ አይደለም፣ የሙያ ብቃት ሰርቲፊኬሽን። ኢትዮጵያ ውስጥ ያሉ ሃይ ስኩሎች የኤስኤ መሰረቱን አብሮ ማስተማር ይችላሉ። መሰረታዊ ሂሳብ ከቻልክ፣ መሰረታዊ ቋንቋ እንግሊዝኛ ከቻልክ ለመማር ትችላለህ። አካውንቲንግ የቢዝነስ ቋንቋ ነው ይላል። ትልልቅ ቀጣሪዎች ኤሲሲ ጥሩ የሆነ ስኪል፣ ክህሎት፣ ብቃት እንደሚሰጥ ያምናሉ። ተማሪዎችን አትራክት ማድረግ መቻል አለብን። ወላጆችን አትራክት ማድረግ መቻል አለብን። አንድ ነገር ሸላር ኤሲሲ ላይ ዌብሳይት ላይ ብቻ በአመት ውስጥ ከ750,000 በላይ የስራ ዕድሎች ይወጣሉ። በጣም አሳሳቢው ጉዳይ በእያንዳንዱ ኢንቨስትመንቶቻችን ውስጥ በየቀኑ የሚከናወነው የንግድ እንቅስቃሴ በዝርዝር ማወቅና በአግባቡ መከታተል እንዴት እንደምንችል ነው። የታክስ ስርዓቱን በሚገባ መረዳት እንዲሁም ተጨማሪ የፋይናንስና ሌሎች ግብአቶችን ማግኘት የሚቻልበትን መንገድ ማወቅ አስፈላጊ ይመስለኛል። አብረውን የሚሰሩ የውጭ ካምፓኒዎችም ቢሆኑ ልምድና ብቃት ያለው አማካሪ ይፈልጋሉ። ታዲያ ይህን ሁሉ ባለሙያ ማግኘት እንዴት ይቻላል? እኛ እንኳን ይሄ ሀሳባችንን ለቢዲኦ ሰጥተን ተገላግለናል። ቢዲኦ? አዎ ቢዲኦ በዓለም ላይ በ176 ሀገሮች በንግድ በኢንቨስትመንትና በፋይናንስ ዘርፎች የማማከር አገልግሎት የሚሰጥ በሀገራችን በኢትዮጵያም የበርካታ ኩባንያዎችን ሥራ በስኬት እየመራ ያለ በዓለም የታወቀ አማካሪ ድርጅት ነው። ቢዲኦ። ብልሆች ቢዲኦን ያውቁታል። ጤና ይስጥልኝ ተመልካቾቻችን፣ እንኳን ወደ ቢዲኦ ስቱዲዮ መጣችሁ። ዛሬ አቶ ሚካኤልን ይዘን የቀረብነው አቶ ሚካኤል በኢትዮጵያ የኤሲሲኤ ተወካይ ናቸው። ኤሲሲኤ ማለት ደግሞ አሶሲዬሽን ኦፍ ቻርተርድ ሰርቲፋይድ አካውንታንትስ በዓለም ዙሪያ የታወቀ ባለፉት በርካታ አስርተ ዓመታት የኢትዮጵያን አካውንቲንግ ከፍ ለማድረግ ዓለም አቀፍ ደረጃውን እንዲጠብቅ በማድረግ ደረጃ እጅግ በጣም ትልቅ አስተዋጽኦ ያደረገ አሶሲዬሽን ነው፣ ድርጅት ነው። ኤሲሲኤ በአሁኑም ጊዜ የኢትዮጵያ ውስጥ ያሉ የአካውንቲንግ ፕሮፌሽናልስን ዓለም አቀፍ በሆነ መልኩ ስታንዳርዳይዝ እያደረገ ያለ ሰርቲፋይ እያደረገ ያለ ድርጅት ነው። ከአቶ ሚካኤል ጋር የሚኖረን ውይይት የኢትዮጵያን አካውንቲንግ ለማዘመን እንዲሁም ዓለም አቀፍ ደረጃውን ለማስጠበቅ ከፍተኛ አስተዋጽኦ ያደርጋል ብለን እናምናለን። ወደ አቶ ሚካኤል ወስዳቸዋለሁ፣ ራሳቸውን ያስተዋውቃሉ። ሚካኤል ታምራት እባላለሁ። እኔም በደንብ አስተዋውቀኸኛል። የኤሲሲኤ ካንትሪ ማኔጀር ነኝ። ስለጋበዝከኝ ወደ ስቱዲዮ አመሰግናለሁ። በጣም ጥሩ። እንግዲህ ኤሲሲኤን ካለፉት 30 ዓመታት ጀምሮ ነው እኔ እንኳን ፐርሰናሊ የማውቀው። ምክንያቱም እኔ ስራ የጀመርኩት በኦዲት ሰርቪስ ነው። ኦዲት ሰርቪስ ኮርፖሬሽን የሚባል ኢትዮጵያ ውስጥ ያለ እነዚህ ትላልቅ ድርጅቶችን ኢትዮጵያን ኤርላይንስ፣ የንግድ ባንክ፣ ኢትዮጵያ ኢንሹራንስ ኮርፖሬሽን ማለት የሚባሉት በጣም ፐብሊክ ኢንተርፕራይዝ የሚባሉ ድርጅቶች አሉ አይደል? እነሱን ኦዲት የሚያደርግ አሁንም ድረስ ያለ በተለይ ኢትዮጵያ ውስጥ ለኦዲቲንግ እና ለአካውንቲንግ ጥሩ መሰረት የጣለ ድርጅት ነው። አሁንም በመንግስት ነው የሚተዳደረው እና ከዛ ጊዜ ጀምሮ ነው የሳቀው ኦዲተሮችን ሰርቲፋይ የሚያደርግ በዓለም አቀፍ ደረጃ ሰርቲፋይ የሚያደርገው ኤሲሲኤ ነበር። እንዲያውም እንግዲህ አሁን ሁላችንም እንደምናውቀው ኢትዮጵያ የራሷ የሆነ የአካውንቲንግ ኢንስቲትዩሽን እየሰራች ነው። እንትኑም ጸድቋል፣ አዋጁም ጸድቋል። ግን ይሄ ባልነበረበት ጊዜ በችግራችን ጊዜ የደረሰልን ኤሲሲኤ ነው። ምክንያቱም ያለዛ በተለይ በኦዲት ፕሮፌሽን እንግዲህ ኦዲተሮች ማለት የኢኮኖሚ ዎች ዶጎች ናቸው ማለት ነው። ኢኮኖሚውን የሚያዩ ስለ ኢኮኖሚው የሚወጣውን ዳታ ሰርቲፋይ የሚያደርጉልን እንዲታመን የሚያደርጉልን ኦዲተሮች ናቸው። እነዛን ኦዲተሮች በማብቃት ደረጃ ኤሲሲኤ በጣም ትልቅ አስተዋጽኦ አድርጓል እና እኔ ያውቀዋለሁ፣ አካውንቲንግ አካባቢ ያሉ ሰዎች ያውቁታል። ግን ብዙ ሰው ምናልባት ካላወቀው ለመሆኑ ኤሲሲኤ ምንድን ነው? ቴንክ ዩ በጣም እንደጠቀስከው ነው። አሶሲዬሽን ነው፣ ማህበር፣ የባለሙያዎች ማህበር። ልክ እንዳንተ አይነት ባለሙያዎች 1904 ላይ እንግሊዝ ሀገር ያቋቋሙት ማህበር ነው። ይህ ማህበር አሁን 120 ዓመት ሆኖታል። በጣም የሚታወቀው
በኤሲሲኤ ኳሊፊኬሽን አሶሲዬሽን ኦፍ ሰርቲፋይድ ቻርተርድ አካውንታንትስ ይሄ ትልቅ የሆነ ሰርቲፊኬሽን አለው። ሌሎች ብዙ ሰርቲፊኬሽኖች ቢሰጥም በጣም የሚታወቀው በዚህኛው አካውንቲንግ ስታንዳርዱን በጠበቀ ዓለም አቀፋዊ ሰርቲፊኬሽን ነው። አንተም ስትጠቅሰው የነበረው ይሄንን ነው። አሶሲዬሽኑ በባለሙያዎች ተቋቋመ። ሙያውን በማዘመን ደረጃውን በመጠበቅ ስታንዳርድ በማውጣት ላይ አብሮ ሰራ። ከዛ በኋላ ያንን ወደ እውቀት ወደ ሰርቲፊኬሽን ቀይረው አባላቶቻቸውን ማስተማር ከዛ አልፎ ደግሞ ሌሎችን በማስተማር እያደገ ሄደ። አሁን 180 ሀገራት በላይ ይህን ስታንዳርድ ይቀበሉታል፣ ኢትዮጵያን ጨምሮ ማለት ነው። እንዳልከው ከድሮ ጀምሮ ኢትዮጵያ ውስጥ 10 ዓመታት በትልቅ መልኩ ሲሰሩ የነበሩ ብዙ የአካውንቲንግ ባለሙያዎች ኤሲሲኤ ሰርቲፋይድ ሆነው ነው። ሌሎች ብዙ እውቅና ያላቸው ሰርቲፊኬሽኖች ዓለማችን ላይ ቢኖሩም ኤሲሲኤ ግን ደፍሮ ገብቶ ኢትዮጵያ ውስጥ ሲያገለግል የነበረ አሁንም እያገለገለ ያለ የሙያ ብቃት ሰርቲፊኬሽን የሚሰጥ አሶሲዬሽን ነው ወይ ደግሞ ማህበር ነው። በጣም ጥሩ። እንደውም እኔ ትልቅ ኢንፋሳይዝ ማስጠት ፈልጋለሁ። በተለይ ሁላችንም አንድ ነገር ሲደረግልን ማመስገን ማክበር መቻል አለብን። ኤሲሲኤ መመስገንና መከበር ያለበት አንዳንዴ ክፍተትክን የሚሞላልህ አንድ ነገር ሳይኖርህ እኔ ያለሁ የሚልህ አይነት ድርጅት ነው። ድንበር ዘለል ነው። በማንኛውም ሀገር የአንድ ሀገር ነው የዚህኛው ሀገር ነው የሚባልም አይደለም። እንደ ምን ይሉታል ብዙ ጊዜ ኤሲሲኤ ለፕሮፌሽናልስ እንደ ፓስፖርት ያገለግላሉ ይባላል። ምን ማለት ነው? አንድ ሰው ለምሳሌ ሰዎች ከተለያየ ቦታ ሊመረቁ ይችላሉ እና አንዱ ከአሜሪካ፣ አንዱ ከኢትዮጵያ፣ አንዱ ከዛምቢያ ሊመረቅ ይችላል እና ሁሉም ሰው የእያንዳንዱን ኮሌጅ ወይም ኢንስቲትዩሽን ብቃት እርግጠኛ አይደለንም። ጥሩ እኮ ሊሆን ይችላል። ለምሳሌ ኢትዮጵያ ውስጥ ያለ አንድ ኮሌጅ በጣም ጎበዝ ሊሆን ይችላል፣ በጣም ጥሩ ሊሆን ይችላል። ግን ስታንዳርዱን የምናውቅበት ብዙ ሜካኒዝም የለም። ወይ ወደ ኤሲሲኤ ስንመጣ አንድ ሰው የኮሌጅ ዲግሪ ኖሮት ኤሲሲኤ ሲኖረው ኤሲሲኤ አለኝ ሲል ከኢትዮጵያም ሆነ ከሳውዝ አፍሪካም ሆነ ከአሜሪካም ሆነ አንድ አይነት ነው። ስለዚህ የዛን ሰውዬ ደረጃ በቀላሉ የመናገር አይነት ነገር ይኖራል እና አንደኛ ኢትዮጵያ ውስጥ ላሉ ፕሮፌሽናልስ፣ ሁለተኛ ኢትዮጵያ ውስጥ ያሉ ፕሮፌሽናልስ ሌላ ሀገር መሄድ ሲፈልጉ በቀላሉ ራሳቸውን ለመግለጽ አንዳንዴ እኮ ውስጥ ብዙ ነገር እያለ መግለጽ ይከብዳል። ግን ብዙ ነገር ከማወራ አሁን ለምሳሌ እኔ ከዚያ አዲስ አበባ ዩኒቨርሲቲ ተመርቄ እንደዚህ ብዬ ምናምን ከምን ኤሲሲኤ ነኝ ብል አንድ ሰው እንደዛ ቢል ወዲያው ሰዎች ሪኮግናይዝ የማድረግ ነገር በዚህ ደረጃ ትልቅ አስተዋጽኦ አድርጓል ብዬ ገምታለሁ። ይሄን የሚያክል ትልቅ አስተዋጽኦ ያለውን ኤሲሲኤ እንደው ማን ነው መማር ያለበት? ምክንያቱም ኮንፊውዥን አለ አንዳንዴ በታሪክ አጋጣሚ። ምክንያቱም ኦዲት ላይ ትልቅ ክፍተት ስለነበረ ብዙ ሰዎች ኤሲሲኤ ይማሩና ወደ ኦዲት ይገባሉ እና ብዙ ሰዎች እንዲያውም እንትን ሲሉት ኤሲሲኤ የኦዲት ኳሊፊኬሽን ይመስላል። ኤሲሲኤ ለኦዲት ያገለግላል፣ ነገር ግን የኦዲት ኳሊፊኬሽን ብቻ እንዳልሆነ እናውቀዋለን። እና ኤሲሲኤን መማር ያለበት ማን ነው ከሚለው ብንጀምር በጣም ደስ ይለኛል። ምንድነው መሰለህ ሚሊዮን ኦዲት እና ታክስ የብዙ ተቋማቶች ትልቁ የልብ ትርታቸው ነው። እዛ አገልግሎት ላይ ደግሞ ትልቅ ክፍተት ነበር። ያንን ክፍተት ለመሙላት ኤሲሲኤ ሜምበርስ ወይ ሰርቲፋይድ የሆኑ አካውንታንት ሰርተዋል። ግን አካውንቲንግ ኢን ጀነራል ካሰብ ነው የሚያወራው ስለ ኦዲቲንግ እና ስለ ታክስ ብቻ አይደለም። ስለዚህ የብዙ የቢዝነስ ኤሪያዎችን አካውንቲንግ እንደሚነካ እናውቃለን። ኤሲሲኤ ውስጥ 2 ኮርስ ልትወስድ ትችሉ ይሆናል። ግፋቢል ከ14ቱ ከምትወስዳቸው ፈተናዎች ውስጥ 2 አንደኛውም ቢግነር ሌቭል ሌላው አድቫንስ ሌቭል ልትወስድ ትችሉ ይሆናል። ታክስንም ኦዲትንም በተመለከተ ግን ኢትዮጵያ ውስጥ ሲመጣ ብዙ ሰው የተጠቀመበት እዛ ኤሪያ ላይ ስለነበረ ብቻ ያ አመለካከት አሁንም እንደቀጠለ ነው። ግን ኤሲሲኤን ማን ነው መማር ያለበት ብለን ብንወስድ ኤሲሲኤ አንደኛ ለመግባት ለመጀመር የመጀመሪያ ዲግሪ ወር የመጀመሪያ ዲፕሎማ ወር ማስተርስ አያስፈልግም። ኤሲሲኤ ለሁሉም ነው። በጣም ጥሩችን መድገም ፈልጋለሁ። በጣም አስፈላጊ ነገር ስለሆነች ጥሩ ነገር ነው ያነሳት። ምን መሰለ ብዙዎቻችን ብዙ ሰው ኤሲሲኤን ሳይ ኤሲሲኤ ለመጀመር አሁን ስለ በኋላ እናወራለን። ጀስት ለመጀመር የሆነ ዲግሪ ያው የአካውንት ዲግሪ ወይ ማስተርስ ወይ ምናምን የሚያስፈልግህ ከብዶ የማየት ነገር አለ። እጅግ በጣም አስፈላጊ ስለሆነ ኢትዮጵያ ውስጥ እንግዲህ በጣም ብዙ ኮሌጆች፣ ዩኒቨርሲቲዎች አሉ። ከነዚህ ጋር አብሮ ለመስራት ከዛ በታችም ከሃይ ስኩሎችም ጋር አብሮ ለመስራት አሁን ያልካት ነገር ጠቃሚ ስለሆነች እንደገና ድገማት።
ግልጽ ላድርገው፣ ኤሲሲ አካዳሚክስ አይደለም፣ የሙያ ብቃት ሰርቲፊኬሽን። ስለዚህ አንተ ምንም አይነት ባክግራውንድ ይኑርህ፣ መሰረታዊ ሂሳብ ከቻልክ፣ መሰረታዊ ቋንቋ እንግሊዝኛ ከቻልክ ለመማር ትችላለህ። ሙያ ነው የምታጠና ያለው፣ አካዳሚክስ አይደለም። ይሄ በእኛ ሀገር የተለመደ ሰርቲፊኬት፣ ዲፕሎማ፣ ዲግሪ፣ ማስተርስ፣ ፒኤችዲ የሚል የአካዳሚክስ እንትን አይደል። ይሄ አይደለም። ይሄ ሙያ ነው የምትማር ያለው። እኔ ስዕል ልማር ብል የመግቢያ ፈተና አይሰጡኝም አይደል? ከምንም ልምድ የለኝም ስል ከታች ጀምሮ እንዴት ብሩሽ መያዝ እንዳለብኝ እንዴት ብለው ያስተምሩኛል። ይሄም አካውንቲንግን ምንም ባክግራውንድ ለሌለው ሰው ተዘጋጅቶ የተቀመጠ የፋውንዴሽናል ሌቭል የመሰረታዊ አካውንቲንግ ተጀምሮ የሚያድግ ነገር። ስለዚህ ለሁሉም ሰው እንዲሁም ሌላ ሙያ ውስጥ ላለ ሰው እንደ ስፔሻላይዜሽን ይረዳዋል ብለን ነው የምንገምተው እና ደግሞ ይጠቀምበታል። አንድ ሰው እኮ ሲማር መጀመሪያ የሚማረው እውቀት ፍለጋ ነው አይደል? እውነት ነው። ከዛ በኋላ ወይ ስራ ፍለጋ ሊሆን ይችላል፣ ወይ ደግሞ የራሱ ስራ እድል ለመፍጠር ሊሆን ይችላል። ሌሎችንም ጨምሮ ቀጥሮ ለማሰራት አቅም ኖሮት የሚነሳ ኢንቨስተርም ሊሆን ይችላል። ለነዚህ ሁሉ እውቀት መሰረታዊ ነገር ነው። ይሄ ደግሞ ስፔሲፊካሊ ለዛ ለአካውንቲንግ ኤንድ ፋይናንስ የሚያስፈልግህን ክህሎት የሚሰጥ የሙያ ብቃት ሰርቲፊኬሽን ነው። ሶ ኤኒባዲ ማንም ሰው ተነስቶ ሊማሩ ይችላል። በጣም ጥሩ። ለምሳሌ እንደ ጥያቄ ኢትዮጵያ ውስጥ ያሉ ሃይ ስኩሎች የኤስኤ መሰረቱን አብረው ማስተማር ይችላሉ? ይህም በጣም ጥሩ ጥያቄ ነው። ብዙ ሀገር ላይ ያለ ልምምድ ነው። እኛ ሀገር ላይ አልተጀመረም። ቢጀመር በጣም የምናፍቀው ነገር ነው። እንደ ዜጋ በሁለት መልኩ ማድረግ ይችላሉ። አንደኛ እኔ እናንተ ልጆች ያለን ቡክ ኪፒንግ ተምረናል። አሁን የተወሰነ ጊዜ ተቋርጦ ነበር። እዛ ላይ ሲመጣ አንዳንድ ሀገሮች ኢምቤድ ያደርጉታል ካሪክለሙን ፋውንዴሽናል ሌቭል ስለ ቢዝነስ፣ ስለ አካውንቲንግ፣ ስለ ፋይናንስ እንዲማሩ ከኤሲሲኤ ፋውንዴሽናል ሌቭል 2፣ 3 and 4 ድረስ ካሪክለም ውስጥ እንዲገባ አድርገው ልጆቻቸውን ያሰለጥናሉ። እነዚህ ልጆች ሲወጡ ከሃይ ስኩል ዲፕሎማ ይዘው ይወጣሉ። ሰርቲፊኬት ሌቭል አለው፣ ሌቭል 2፣ ሌቭል 3፣ ሌቭል 4 ኢንተርናሽናሊ አክሬዲትድ የሆነ ዲፕሎማ ነው በፋይናንስ እና አካውንቲንግ። እሱን አድርገው መውጣት ይችላሉ። ይሄንን አስፓየር አድርገን እንሰራለን። ስለ ዩኒቨርሲቲው እነካለን። ግን ይሄ በጣም ደስ የሚለው ነገር ምንድን ነው? ሰው ልጅ በያንግ እድሜው በወጣትነት አእምሮም የመቀበል አቅሙ በጣም ከፍተኛ ነው። በተለይ ደግሞ አሁን ያለው የኛ የኢትዮጵያ ትውልድ የእንግሊዝኛ ቋንቋ ችግር የለበትም። በእኛ ጊዜ እንግሊዝኛ ቋንቋ ሩቅ ነበር፣ ሂሳብ የሚከብደን ነበር። አሁን የመማር ማስተማር እንትኑ ዘምኗል። ብዙ ትምህርት ቤቶች ተከፍተዋል። ብዙም ወጣት አለ። በቁጥሩ በየአመቱ 12ኛ ክፍል የምናስፈትነው ተማሪ ብዛት በጣም ሂውጅ ነው። 12ኛ ክፍል ወደቁ ማለት ጭንቅላታቸው አይሰራም ወይ ማለት አይደለም። ያንን ፈተና ነው የወደቁት። እነዛ ሁሉ ተማሪዎች ፖቴንሻል እንደ ፍላጎታቸው ወደዚህ ወደ ፋይናንስና አካውንቲንግ ፍላጎት ካላቸው እነሱ ሁሉ ሊማሩት የሚችሉት ቤዚክ አካውንቲንግ ደረጃ ላይ የሚጀመር ካሪኩለም ነው ያለን። ወደ ሲመጡ በጣም ይጠቅማቸዋል ብዬ አስባለሁ። በጣም ጥሩ ትልቅ ነጥብ ነው ያነሳነው። ምክንያቱም እንግዲህ እኛ ሀገር ብዙ እንዳልከው በጣም ብዙ ወጣቶች ከሃይስኩል ከዩኒቨርሲቲ ይወጣሉ። ገና ከመጀመሪያው ከሃይስኩል ደረጃ አንዳንዴ አንድ ችግራችን ምንድነው? ልክ ይሄ ማትሪክ የሚባለው 12ኛ ክፍል ላይ ስንደርስ ምን እንማር የሚለውን ነገር ወደ ማሰብ እንሄዳለን እና ከኔ ጀምሮ ለምሳሌ ሃይስኩል እያለሁ በኋላ ዩኒቨርሲቲ የምማረውን በደንብ አስብበት አላቅም። አካውንት ይሄ ኤሲሲኤ ከሃይስኩል ጀምሮ መሰረታዊ የሆነውን ነገር ቢሰጥ አንደኛ ተማሪዎቻችን ለዓለም አቀፉ ገበያ ማዘጋጀት፣ ከዚህም ቢወጡ ባይወጡም እዚህ ሀገር ሲሰሩ ልክ እንግዲህ ዋረን ባፌት አካውንቲንግ የቢዝነስ ቋንቋ ነው ይላል።
ይህንን የቢዝነስ ቋንቋ ሃይስኩል ያሉ ወጣት ልጆች ከታች ጀምሮ በደንብ ቢማሩት ከኤሲሲኤ ጋር ሆነው በመጀመሪያ ራሳቸውን ከዓለም ገበያ ጋር አንድ አይነት ቋንቋ እንዲኖራቸው ያደርጋሉ። ስለዚህ ፋውንዴሽናል ነገር ይሆናል ማለት ነው እና በጣም አስፈላጊ ነገር ነው። ይህንን ፕሮግራም የሚያዩም ተመልካዮቻችን ሃይስኩል የሚያስተምሩ ይኖራሉ፣ ሃይስኩሎችን ራን የሚያደርጉ ሰዎች ይኖራሉ። እዛ ውስጥ ኢምቤድ ማድረግ ቢቻል፣ በዛ ደረጃ ማድረግ ቢቻል ለሀገራችን እንግዲህ የኢትዮጵያ ኮሌጆችና ዩኒቨርሲቲዎች ብዙ ጊዜ ሲወራ የምንሰማው የኳሊቲ ችግር አለ፣ እንደዚህ አይነት ነገር እንሰማለን። ኳሊቲውን ከማሳደግ ዓለም አቀፍ እውቅና ዓለም አቀፍ ሌብል ያለው ከማድረግ ከዚሁ ይጀምራል፣ ከሃይስኩልና ከታች ይጀምራልና አንድ ትልቁ ነጥብ ያነሳው በጣም አስፈላጊና ጠቃሚ ነገር ነው ብዬ ገምታለሁ። ይሄንን ፕሮግራም የሚያዩ ሰዎችም ወደዚህ ይሄንንም ቢያስቡት ኤስኤን በጣም ትልቅ አካብደው ሳያዩ ኤስኤን ተማሪዎቻችን ከሃይስኩል ጀምሮ እያዳበሩ መሄድ ይችላሉ የሚለውን ነገር ቢያውቁ ጥሩ ይመስለኛል። በጣም ምንድነው መሰለህ ትልቁ ነጥብ አሁን ኤስኤን ትልቅ አድርጎ ከማየት አንፃር ሃይስኩል ጀምሮ ሲባል የሚከብድ ወይ ደግሞ ብዙ ሰዓት የሚወስድ ሊመስል ይችላል። ግን አሁን የምናወራ ያለው ነው ይሄ ፋውንዴሽናል ሌቭል ኤሲሲኤን መሰረታዊ የሆነውን ነገር ይጨርሱ ቢባል በአመት 1 ወይ 2 ኮርስ ቢወስዱ ነው። ብዙ አይደለም። 4 አመት ሃይስኩል ውስጥ እናሳልፋለን። 9ኛ ክፍል ብንጀምር 4 አመት አለን። ከ10ኛ ክፍል ጀምሮ ብናስበው 3 አመት አለን። የእንግሊዝን የሚከተሉ አንዳንድ እንግሊዝ ካሪኩለም የሚከተሉ ትምህርት ቤቶችም አሉን አዲስ አበባ ላይ። እነሱ ደግሞ 13ኛ ክፍል አላቸው። የሃይስኩል ዲፕሎማ የሚሰሩበት ተጨማሪ አመት አላቸው። እነዚህን አመታት በሙሉ ደምረን ስናየው በሴሚስተር 1 ወይ ደግሞ በአመት 1 ጎን ለጎን ኢቨን እንትኑ ኢምቤድ ባይደረግ ካሪኩለም ኢምቤድ ባይደረግ ጎን ለጎን እነዚህን ኮርሶች አንድ ቢወስዱ በክረምት ብሬካቸው ሊሆን ይችላል፣ ቅዳሜ እያጠኑ ሊሆን ይችላል። የሚያስጠናቸው አካል አስተማሪና ክላስ ተዘጋጅቶላቸው በተለይ በየትምህርት ቤቱ መማር ቢችሉ እንደ ሌሎች ሀገሮች ብዙ ውጤት ማግኘት እንችላለን እና ደግሞ ኳሊፊኬሽኑ ግሎባል ስለሆነ በጣም የተጠቀሙበት ነው። ሌሎች ሀገሮች ብዙ ሩቅ ሳትሄድ ጎረቤት ሀገሮች በጣም የተጠቀሙበት ነው ያሉት። ብዙ ባለሙያ አላቸው። አምሹር ያንን ክፍተትና ያንን የብቃት ጋፕ አንተም በስራህ ላይ ብዙ እንደምትመለከተው አምናለሁ። በደንብ አይተነዋል። ምክንያቱም እንደ ኮንሰልቲንግ ፈርም እኛም ጋር ሰዎች ሲመጡ አንዱ የሚጠይቁን ነገር ለፋይናንስ ፖዚሽን ሲኤፍኦዎች ግሎባሊ እንግዲህ ብዙ የውጭ ካምፓኒዎች ኢትዮጵያ ውስጥ እየመጡ ነው። ብዙ የኢትዮጵያ ነጋዴዎች፣ ብዙ የኢትዮጵያ የቢዝነስ ሰዎች ደግሞ ከውጭ ሀገር ጋር አብረው እየሰሩ ነው። ስለዚህ ኢንተርናሽናሊ ኮምፕላያንት የሆነ አሁን ደግሞ አይፋሬስ መጥቷል። ሰርቪስ የሚሰጡን ሰዎች አምጡ ሲሉ ብዙ ጊዜ እንቸገራለን እውነት ለመናገር። ስለዚህ ይሄ ነገር ቅድም እንዳልከው በልጅነት እድሜ የተሰጠ ነገር አይረሳም አይደል? ፋውንዴሽናል የሆነ ኖሌጅ ይኖራልና ሃይስኩሎች ይሄን ነገር ጎን ለጎን ወይም ኢምቤድ አድርገው እንደተመቻቸው አድርገው ቢያስተምሩ ለኢትዮጵያ የፋይናንስ በተለይ የፋይናንሻል አዌርነስ የምንለው ነገር አለ አይደል? እሱ ከስርም መጀመር መቻል አለበት። ሁለት ነው። አንደኛ የፋይናንስ ሰው አካውንታንት ሆኖ መቀጠል የሚፈልግ ሰው ይኖራል። እውነት ለመናገር ባይሆንም ይሄ ነገር ለእያንዳንዱ ሰው የሚያስፈልግ ነገር ነው። ማንም ሪግሬት ሊያደርገው አይችልም። ምክንያቱም ፋይናንሻል ሊትሬሲ ለማንም ሰው ያስፈልጋል። በዚህ ታስቦ ከሃይስኩል ጀምሮ ተማሪዎቻችን ይሄን ነገር አውቀውት ግሎባሊ ኮምፕላያንት ሆነው ቢያድጉ ለአገርም በግለሰብም ደረጃ ትልቅ አጋጣሚ ነው ብዬ አስባለሁ። ከዚህ በተጨማሪ ሌላው ነገር ደግሞ ብዙ ሀገሮች ያየነው እንግዲህ ቪዲዮ በጣም ከ160 በላይ ሀገሮች ውስጥ ስላለ እነዚህ ሀገሮች ውስጥ ያየነው አንድ ነገር ደግሞ ተማሪዎች ኮሌጅ እና ዩኒቨርሲቲ ሲገቡ የኤስኤን ኮርሶች አብረው ይማራሉ። ከዛ ግራጁዌት ሲያደርጉ ወይ አብዛኛውን ኮርስ ወስደው ስለሚሆን በጣም ጥቂት ተጨማሪ ኮርስ ወስደው ወዲያው ኤስኤ ኳሊፋይ የመሆን ነገር አለ። ያ ምን እንትን ይላል? ጊዜ ይቆጥብላቸዋል፣ ገንዘብ ይቆጥብላቸዋል፣ በጣም ብዙ ነገር ይቆጥባል። ለአገርም በአገርም ደረጃ ስታየው ልክ አንድ ሰው ከኮሌጅ ሲወጣ ከዩኒቨርሲቲ ሲወጣ ሎካሊ ኳሊፋይድ ኢንተርናሽናሊ ኳሊፋይድ የመሆን በአንድ ድንጋይ ሁለት ወፍ የሚባል ነገር አለ። በጣም ትልቅ ነገር ነውና በዚህ ደረጃስ ከዩኒቨርሲቲዎችና ከኮሌጆች ምን ይጠበቃል? ከነሱስ ጋር መስራት ጀምራቸዋል ወይ? ይሄ በጣም ጥሩ ጥያቄ ነው። ቴንክ ዩ ፎር አስኪንግ። እንደ ሁለት ዩኒቨርሲቲዎች ልጥቀስል ጎረቤት ሀገር። አንደኛው ማኬሬራ ዩኒቨርሲቲ ነው፣ በጣም ፕሬስቲጂየስ የሆነ የዩጋንዳ ዩኒቨርሲቲ ነው። ሌላኛው ደግሞ ኬንያ ላይ ስትራትሞ የሚባል ዩኒቨርሲቲ አለ።
ሁለቱም ኤሲሲኤን በተለይ አካውንቲንግ ኤንድ ፋይናንስ ዲፓርትመንቶቻቸው ላይ የእኛን ካሪኩለም አካተው ነው የሚያስተምሩት። የራሳቸው ካሪኩለም አለ። የራሳቸው ካሪኩለም ላይ ኢንተርናሽናል የሆነውን ፓርት ኤሲሲኤ ይገባበታል። ፈተናቸው በኤሲሲኤ ሌቭል እንዲሆን ከኤሲሲኤ ጋር ክሎዝሊ አብረው ይሰራሉ። በዚህ ምክንያት ሲጨርሱ አካውንቲንግ ትምህርታቸውን የሚያገኙት ኤግዘምሽን ቁጥር ይጨምራል። ቁጥሩን ልንገር፣ 13-14 ኮርስ ብለህ አስበው። ኤሲሲኤ ስትራትሞ እና ማኬሬራ የሚማር ተማሪ አካውንቲንግ ተማሪ ከሆነ ሲጨርስ ልክ ዲግሪውን ሲይዝ ከ13ቱ የኤሲሲኤ ኤግዛም 9ኙን ኤግዘምሽን ያገኛል። ምን ያህል ቀረ? በጣም ትልቅ ነገር ነው። በጣም ትንሽ ነው የቀረው። ሌላው አንድ ትሪክ ልንገርህ። ይሄን 9 ኤግዘምሽን እንደሚያገኝ ኤሲሲኤ ስለሚያውቅ ዩኒቨርሲቲ ባለበት ጊዜ እንደጨረሰ ተቆጥሮ 10ኛውን ኮርስ እንዲወስድ ኤሲሲኤ ይፈቅድለታል። በዛው 4 ዓመት አሁን 3 ዓመት 4 ዓመት በለው ዩኒቨርሲቲ ሲቆይ የሚቀሩትንም ኮርሶች አክሰለሬሽን የምንለው ስኪም አለን በኤሲሲኤ። እሱን ተጠቅሞ እነዛንም ተጨማሪ ኮርሶች ጨርሶ ይጨርሳል። ዲግሪውን 13ቱንም ጨርሷል ማለት ነው። 9 ኤግዘምሽን ከዛ የቀሩትን 4-5 ኮርሶች እዛው እያለ ተምሮ ይጨርሳል። እሱንም ዩኒቨርሲቲው ያግዘዋል። ክላስ አላቸው። እዛ ክላስ ውስጥ ገብቶ ቱተር ይደረጋል። ያው እንደምታውቀው ኤሲሲኤ ፉሊ ዲጂታል ነው። ስለዚህ አንድ ሰው ራሴ አንብቤ አጥንቼ ኦንላይን ነው አክሰስ የምንሰጠው እፈተናለሁ ካለ ይችላል። ግን የፈተናውን የማለፍ እድሉን በደንብ ጠንከር እንዲል ክላስ ውስጥ የሚያግዘው አስተማሪ ቆሞ በዛ መልኩ ስለሚሰሩት ማኬሬራ እና ስትራትሞ ዩኒቨርሲቲ ውስጥ የሚጨርሱ ዲግሪ ተማሪዎች ብዙዎቹ ኤሲሲኤ ኳሊፋይድ ሆነው ነው የሚወጡት። ይህን ለማድረግ ከመንግስትም ከግልም ዩኒቨርሲቲዎች ጋር እንትን ጀምረናል፣ ኮሚኒኬሽኑን ጀምረናል። ምን ያህል ጊዜ ይፈጅብናል ሁሉንም 9 ኤግዛምሽን ላይ ለመድረስ? ዛሬ ስራውን እንጀምረው፣ የሚቀጥለው ጄኔሬሽን የሚቀበለው ጊዜ የሚፈጅ ሊሆን ይችላል፣ ግን እንቀጥላለን። አሁን ግን ለጊዜው ስንት ኤግዛምሽን የሚያገኙ ይመስላል? የኛ ለምሳሌ ትልቁ የአካውንቲንግ ትምህርት ቤታችን ኮሜርስ ነው። ኮሜርስ የጨረሰ ሰው ስንት ኤግዛምሽን የሚያገኝ ይመስላል? ከ4 5 3 ነው የሚያገኝ። እና በጣም ለእኔ የዛሬ 1 ዓመት ነው ኢሲሲኤን ጆይን ያደረኩት እንደ ካንትሪ ማኔጀር። በጣም ነው ያዘንኩት። ምክንያቱም አይኖ ኮሜርስ ምን ያህል እድሜ እንዳለውና ምን ያህል ጠንካራ ድርጅት እንደሆነ ከኢሲሲኤ ጋር አብሮ መስራቱ ምን ያህል አለመስራታችን ምን ያህል እንደጎዳን አይቻለሁ። ምን ልንቀየር እንችላለን? አሁን ያለፈው ምን ማድረግ ስለማንችል ከዛሬ ጀምሮ አብረን መስራት ብንጀምር ያን መቀየር በጣም በአጭር ጊዜ ውስጥ መቀየር እንችላለን። ለምን ብትለኝ አንዴ እነሱ ናቸው ኤሲሲኤ ነው ካሪኩለሙን ወስዶ ኢቫሉዌት የሚያደርገው። ኢቫሉዌት ያደርጋል፣ ይሄ ጨመርበት ብሎ አስተካክሎ ይመልሳል። ኤግዛም ሲቲንግ ወይ ደግሞ ፈተናዎቹን ስታንዳርድ የሚያየው ኤሲሲኤ ነው። ኤግዛሞቹን ይወስዳል፣ አሰስ ያደርጋል። ከሱ ኤግዛም ጋር የተቀራራቢ ነገር ያለውን አክሴፕት ያደርጋል። መጨመር ካለበት የሚጨመርበትን ፓርት ይነግራል። እሱን ታስተካክላለህ። ልክ አክሴፕት ሲያደርጉ ኤግዛምሽን ማግኘት ትጀምራለህ። እንደዚህ ያለን ኮርስ ባይ ኮርስ የምንሄድ ከሆነ እንደነ ዩኒቲ ያሉትን የምናከብራቸውን የግል ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎቻችን በዚህ ብቃት ዓለም አቀፋዊ ብቃት ማምጣት ከቻለን ያው ለመጨረስ ከ1 ዓመት ተኩል የኤሲሲኤን ኮርስ ለመጨረስ ተማሪዎች ከ1 ዓመት ተኩል እስከ 3-5 ዓመት ሊፈጅባቸው ይችላል። በተለይ ፋስት ሆኑትን አዳዲስ ሻርፕ ማይንዶች በ1 ዓመት በ2 ዓመት ጊዜ ውስጥ ኢሲሲኤ ሜምበርስ ማድረግ እንችላለን። እና ያ ደግሞ ምን ያህል አስተዋጽኦ እንደሆነ ለሀገሪቱ በጣም ትልቅ አድቫንቴጁ እኔ የማየው አድቫንቴጅ መሰለ ኮሌጅ ውስጥ አንድ ሰው ሲኖር
የኮሌጅ ቫይብ የማንበብ የማጥናት የዛ ቫይብ ነው። ኮሌጅ ውስጥ ሆነ መማርና ስራ ላይ ሆነ መማር በጣም የተለያዩ ነገሮች ናቸው። ስራ ላይ በጣም ብዙ ዲስትራክሽኖች አሉ። ገንዘብ ማግኘት እንጀምራለን፣ እሱ ራሱ ዲስትራክሽን ነው። ከዛ ውጪ የስራ እንትን አለ፣ ህይወት ውስጥ እንገባለን፣ እሱም ዲስትራክሽን ነው። ኮሌጅ ውስጥ ሁላችንም ኮሌጅ ውስጥ እና ዩኒቨርሲቲ ውስጥ እያለን ህይወቱ የማጥናትና የመማር ነው እና ብዙውን ኮርሶች እዛ ውስጥ ሆነው ሰዎች እንትን ቢሉት ቶሎ ውጪ ካለው ፔስ የበለጠ ኮሌጅ ውስጥ ያለው ፔስ ይበልጣል በጣም እና ሁለት አድቫንቴጅ ነው ያለው። አንደኛ እንግዲህ ኮሌጆችም ዩኒቨርሲቲዎችም እንግዲህ አሁን እንዲያውም የመንግስት ዩኒቨርሲቲዎች ጨምሮ ኦቶኖመስ የሆኑ በራሳቸው ይተዳደሩ እየተባለ ነው አይደል? ስለዚህ ድሮ አንድ ኮሌጅ ትመደባለህ ከዛ ኮሌጁ ያስተምራል አይነት ነገር ነው። ግን ነገሩ እየተቀየረ ይመጣና ኮሌጆች ውድድር ውስጥ መግባት አለባቸው፣ እየገቡም ነው። ምንድነው የሚወዳደሩት? እኔ እንደዚህ ስለማድረግ እኔ ጋር ግቡ እየተባለ ነው። አሁን ዓለም አቀፍ ደረጃም እንዳለ ኮሌጁ ራሱን በጥራት አስመስክሮ ተማሪዎቹን አትራክት ማድረግ መቻል አለበት፣ ወላጆችን አትራክት ማድረግ መቻል አለበት። ስለዚህ አስ ፓርት ኦፍ ማርኬቲንግ እንደ ቢዝነስም ካየው አሴም ታይም ደግሞ እንደ ቫልዩ ከመጨመር አንፃር የሀገርንም የኮሌጆችንም የተማሪዎችንም ቫልዩ ከመጨመር አንፃር እኔ እንዲያውም ማስበው ይሄንን ፕሮግራም የሚያዩ ሰዎች የእናንተን ኦፊስ በተለይ ኮሌጅና ዩኒቨርሲቲ ራን የሚያደርጉ ሰዎች የሚያጨናንቁ ይመስለኛል። ምክንያቱም እኔ በሆን በዛ ቦታ ነገ እየሮጥኩ ነው እናንተ ጋር መጣው። ምክንያቱም ኢትስ ኦል አባውት ቫልዩ። አንድ ቢዝነስ ማለት ቫልዩ ማለት ነው። ቫልዩአችን የተማሪዎችን ቫልዩ እንዴት እንጨምራለን፣ ከዛም ሲያልፍ ደግሞ የኢትዮጵያን ቫልዩ የኢትዮጵያን የተማረ ሰው ቫልዩ እንዴት እንጨምራለን። በነገራችን ላይ አሁን ብዙ ሀገሮች እነ ኢንዲያ እና የመሳሰሉ ሀገሮች ይሄ የአካውንቲንግ አውትሶርሲንግ የፋይናንስ አውትሶርሲንግ እጅግ በጣም እኛውን ቡና ቆዳ ምናምን እንልካለናል። ከዛ በብዙ እጥፍ የበለጠ የሀገራቸው ፕሮፌሽናልስ ከኢንዲያ ሳይወጡ እዛው ቁጭ ብለው ምንድነው እንዲያውም የሚባለው የአሜሪካ ደሞዝ እያገኙ ኢንዲያ ውስጥ ይቀመጣሉ ይባላል። ትልቅ አድቫንቴጅ ነው። የአሜሪካ ደሞዝ እያገኘህ አሜሪካ መሆን ያው የአሜሪካ ደሞዝ ብታገኝም ወጪው የአሜሪካ ወጪ ነው የሚሆነው። የአሜሪካ ደሞዝ እያገኘ ኢንዲያ ውስጥ መቀመጥ ግን ትልቅ ትርፍ አለው። አንደኛ ገንዘቡ ወደ ሀገር ይመጣል፣ ሁለተኛ ወጪህ ይቀንስልሃል። እኛ ኢትዮጵያውያን ብዙ የህዝባችን ብዛት አንድ አድቫንቴጅ ነው፣ እንደ አድቫንቴጅ ተደርጎ ሊገመት ይችላል። ከዛም በተጨማሪ ደግሞ ከ50 በላይ ኮሌጆችና ዩኒቨርሲቲዎች አሉ። በጣም ብዙ የመንግስት ራሱ ወደ 40 ምናምን ናቸው የመንግስት ኮሌጆች፣ በጣም ብዙ ናቸው። ያንን እንደ አድቫንቴጅ ለመውሰድ ከዛ የሚወጡ በፋይናንስ በአካውንቲንግ የሚመረቁ ሰዎች ኢንተርናሽናል ኳሊፊኬሽን ሲኖራቸው ለምሳሌ አውትሶርሲንግ ሴንተር አንድ ብንከፍት እኔ እንዲያውም ሊንክዲን ላይ እንትን ስል ነበር። ልክ አሁን ኢትዮጵያ ውስጥ ኢንዱስትሪያል ፓርክ የሚባል ነገር አለ፣ የቴክስታይል አለ፣ የምግብ አለ ምናምን። ልክ እንደዚሁ የአውትሶርሲንግ አንድ ኢንዱስትሪያል ፓርክ ሊኖር ይገባል። ያውም አድቫንቴጁ ምንድነው? ቡና ስንልክ ቡናችን እየላክን ነው አይደል እንዴ? እኛ ልንጠጣ ቢገባን ሁሉ ቡና እየላክን ነው። አውትሶርሲንግ ትልቁ ነገር ግን የምትልከው ነገር የለም፣ የራስህን ሀብት የምትልከው ነገር የለም። እንዲያውም ከዛሬ የበለጠ ነገር ሞር ፕሮፌሽናል እየሆንክ ኤክስፔሪየንስ እየሆንክ ምናምን ነው የምትለው እና ብዙ ተማሪዎቻችን እነዚህ ፕሮፌሽናሎቹን እዚሁ ሀገራቸው ውስጥ በዶላር እየተከፈሉ አይነት ነገር የማሰራት አጋጣሚ የሚኖር አውትሶርሲንግ ሴንተር በአካውንቲንግ በተለይ ትልቅ አጋጣሚ ነው። በነገራችን ላይ አሁን ቴክኖሎጂ በዝቷል፣ ኤአይ መጥቷል፣ ሰውን ሪፕሌስ ነው እያደረገ ነው ምናምን እየተባለ ነው። እንደዛም ሆኖ ግን የሚገርመው ለአካውንቲንግና ለፋይናንስ ፕሮፌሽናልስ በተለይ ባደጉ ሀገሮች ላይ ያለው ዲማንድ በጣም ከባድ ከመሆኑ የተነሳ ብዙ አሁን የእኛም ፓርትነሮች ውጭ ሀገር ስናናገራቸው እንደ አካውንቲንግ ፈርም ለምሳሌ እንደ ኮንሰልቲንግ ፈርም እንደ ፕሮፌሽናል ሰርቪስ ፈርም ምንድነው ችግራችሁ ስንላቸው አንደኛ ዋናው ችግር እንግዲህ አሜሪካና አውሮፓ ነው፣ የሰው ኃይል ችግር ነው ይሉናል። ቴክኖሎጂም እያለ ቴክኖሎጂ የሰው ኃይል ሪፕሌስ ያደርገዋል እየተባለ በተለይ በአካውንቲንግና በፋይናንስ ትልቅ የታለንት ጋፕ አለ። ያንን የታለንት ጋፕ እንደ ኢትዮጵያ ለኛ ትልቅ ኦፖርቹኒቲ ነው። ምን ማድረግ እንችላለን? እኛ አካውንቲንጋችሁን ልንሰራላችሁ እንችላለን። ቴክኖሎጂው አለ። ኢንቮይሳችሁን እናንተ ስካን እያደረጋችሁ በኢንተርኔት ትልኩታላችሁ፣ በኢሜል ትልኩላት፣ እኛ አካውንቲንጋችሁን እንሰራለን እንልክላችኋለን። ያ በጣም ትልቅ ኦፖርቹኒቲ ነው። ስለዚህ ይሄ ግን ሊደረግ የሚችለው መጀመሪያው ጥያቄ ዓለም አቀፍ ጥራቱን የጠበቀ የሰው ኃይል አላችሁ ወይ ነው የመጀመሪያው ጥያቄ። ስለዚህ በዚህ ዘርፍ እንደ ኤሲሲ አይነት አሶሲዬሽኖች በጣም እጅግ ትልቅ አስተዋጽኦ ያበረክታሉ። ያ ማለት ነው እናንተ ከሃይስኩሎች ከኮሌጆችና ከዩኒቨርሲቲዎች ጋር አብራችሁ ሰራችሁ ማለት ከነዚህ አካዳሚክ ኢንስቲትዩሽንስ የሚወጡ ልጆች ዓለም አቀፋዊ ተቀባይነት ያለው ኳሊፊኬሽን አላቸው ማለት ነው። ስለዚህ ኢትዮጵያ ውስጥ
በአውትሶርሲንግ ቢሰሩ ኢትዮጵያ በዓለም አቀፍ ደረጃ ጥራት ያለው ሰርቪስ ልትሰጥ ትችላለች እና ኢቭን ይሄ በደንብ ከተተገበረ በእርግጠኝነት ከቡናና ከቆዳ ምንልከው የበለጠ ብዙ ገንዘብ ዶላር ልናገኝ እንችላለን ብዬ አምናለሁ እኔ። ስለዚህ በዚህ መልኩ ኤሲሲኤ ትልቅ አስተዋጽኦ ሊያደርግ ይችላል ብዬ በደንብ ትልቅ እምነት አለኝ። ምን ትላለህ በዚህ? በደንብ ነው የገለጽከው። ምንድነው ጥሬ ዕቃ ጥሬ ዕቃ መላክ አለ። እዛች ጥሬ ዕቃ ላይ ደግሞ ቫልዩ አድ ማድረግ ሌላ ነገር ነው። ቫልዩ አድ አድርገህ ብትልከውም ስቲል ሽያጭ ላይ ነው ያለው። ከሱ ሁሉ ግን ሶፍት ስኪል ማለት የሰው ልጅ የክህሎት ካለበት አሁን ሪሞት ጆብስም ስላለ ስለሚፈቅድልን ኢንተርኔቱም ቴክኖሎጂ ስለሚፈቅድልን ሰው ልጅ ከቤቱ ሳይወጣ ከሀገሩ አይደለም ከቤቱ ሳይወጣ ብዙ ስራ መስራት ይችላል። በቅርቡ ለአካውንቲንግ ኦዲቲንግ ኳሊቲ ሪቪው የመጡ ሰዎች ባለፈው አመት አግኝቻቸው ነበር። ብዙዎቹ ከቤታቸው ነው የሚሰሩት። ኤሲሲኤ ኳሊፋይድ የሆኑ በኦዲቲንግ ላይ ራሳቸውን በደንብ ክህሎት ያሳደጉ ሰዎች ናቸው። እንዴት ነው ስራችሁ ምን ይመስላል አልኳቸውና ዓለምን በሙሉ ነው የምንዞረው አሉን። ኮንትራት ኤሲሲኤ ይሰጠናል። ለሳምንት ለሁለት ሳምንት አንድ ሀገር እንሄዳለን። ከዛ ማየት ያለብንን የኦዲት ፖይንቶች እናያለን። እሱን ይዘን ሀገራችንን እንገባና እሱን ጨርሰን ሪፖርታችንን እንልካለን አሉኝ። እኔ የሆነ የድሪም ስራ ነው የሚመስለው። በቃ አንድ ሰው ህልም ነው የፈለግከው ሀገር የተለያየ ሀገር ትራቭል እያረግ ለተወሰነ ጊዜ ቆይተ ከተለያዩ ፈርሞች ጋር ትልቅ ፈርሞች ባለሙያዎች ጋር ተገናኝተ አውርተ ስራህን ሰርተ ተመለሰ። ከዛ ብዙውን ስራህን ደግሞ ቤትህ በራስህ ምቾት ውስጥ ሆነ ሪቪው አድርገህ ጨርሰህ ነው የምታቀርበው። ይሄ አሁን በግሎባላይዜሽን ውስጥ እውነት የሆነ አዲስ የሆነ የስራ አካሄድ ነው። እዚህ ውስጥ ስትገባ ሁልጊዜም ዓለም አቀፋዊ የሆነ ሰርቲፊኬሽኖች ይጠይቃል። እዛ እኔ የተማርኩበትን ትምህርት ቤት ምናልባት ሰፈሬ ያውቀዋል። ከዛ ካለፈና ጥሩ ከሆነ አገሬ በሙሉ ያውቀዋል። አገሬ ውስጥ የትም ቦታ ተዘዋውሬ ብሰራ በዛ ዲፕሎማ ወይ ዲግሪ መስራት እችላለሁ። አንዳንድ ግን ሰርቲፊኬሽኖች ዓለምን ሊያዞሩ የሚችሉ አሉ። ምክንያቱም ከተመሰረቱም ቆይተዋል። በዛ ምክንያት ተቀባይነታቸው ትልቅ ነው። ይሄ ምንድነው በአንድ ቀን ሌሊት የምታገኘው እውቅና አይደለም እንደ ትምህርት ተቋም። ያንን ስትጨርስ የትም ዓለም ላይ የሚከፈትልህ የጆብ ኦፖርቹኒቲ አለ። እንደው ከፈቀድክልኝ አንድ ነገር ሼር ላድርግ። ኤሲሲኤ ላይ ዌብሳይት ላይ ብቻ በአመት ውስጥ ከ750 ሺህ በላይ የስራ እድሎች ይወጣሉ። እነዚህ ስራ እድሎች እንግዲህ የቪዲዮን ጨምሮ ነው። ቪዲዮ ቫካንሲዎች ያወጣል እዛ ላይ ቢግ ፎር ፋይናንሻል ፈርምስ ያወጣሉ። ግን የትኛውም ሴክተር ስፖርት በለው እንደነ ፎርሙላ 1 አይነት ትልቅ እንትኖች ኢቨንትስ እና ስፖርት እንትኖች ሚዲያ ሊሆን ይችላል። የትኛውም ሴክተር ከማይኒንግ በለው ምንም በለው እነዛን ሁሉ ጨምሮ ትልልቅ ኢምፕሎየሮች ቫካንሲ ያወጣሉ። ይሄ ማወራለህ የኤሲሲኤ ዌብሳይት ላይ ብቻ ነው። አንድ የሙያ ስልጠና ሰርቲፊኬሽን ኤሲሲኤ በፋይናንስ እና አካውንቲንግ ሌሎች ብዙ አሉ። ከዛ ግን ትልቅ ጥናት ተደርጎ ነበር ኢምፕሎየሮች አካባቢ ዓለም አቀፋዊ ጥናት 90% እና ከዛ በላይ ያሉ ኢምፕሎየሮች ትልልቅ ቀጣሪዎች ኤሲሲኤ ጥሩ የሆነ ስኪል ክህሎት ብቃት እንደሚሰጥ ያምናሉ። ይህ ትልቅ አመላካች ነገር ነው። አንድ ነገር ስትማር ለእውቀት ነው፣ ግን ከዛ በኋላ ደግሞ ሰርቲፊኬቱ ምን ያህል አቅም አለው የሚለውንም ማገናዘብ ይጠይቃል። 70% የሆኑ ኢምፕሎየሮች አዲስ ፍሬሽ ግራጁዌት ወስደው ቀጥረው በኤሲሲኤ ኳሊፊኬሽን ራሳቸው በማስተማር ያምናሉ። ይሄ እንግዲህ ኢምፕሎያቢሊቲውን እንትን እየነገርኩ ነው፣ ፓወር እየነገርኩ ነው። ሌላው ሪሰርች 61% የሚያህሉት ደግሞ ኦልሬዲ ሰርቲፋይድ የሆነ ሜምበር መቅጠር ይፈልጋሉ። ይሄ ትልቅ እንትን ሳላሪ ፔይመንት ላይ ቫልዩ ደግሞ ሌላ ጥናት ተደርጎ ነበር። ከ60% በላይ ኦልሞስት ኢምፕሎየሮች
ጋር የሚገቡ የኤሲሲ ሰርቲፋይድ የሆኑ ኳሊፋይድ የሆኑ ሰዎች ከሌላው ኳሊፊኬሽን ከሚመጡ ሰዎች የላቀ ደሞዝ ተከፋዮች ናቸው። ምክንያት አለው። አንተ ስትለፋ ስትደክም እና ኢንቨስት ስታደርግ ኤሲሲኤ ላይ ኤሲሲኤ ኳሊፊኬሽን መልሶ ደግሞ የሚከፍልህ ክፍያ ስላለ ነው ኤሲሲኤን የምትመርጠውና ገብተህ የምትማረው። የስ ቅድም ያለው ነገር አለ። ምንም አይነት አካውንቲንግ ባክግራውንድ ባይኖርህ ዲግሪ ባይኖርህ ኢቭን 12ኛ ክፍል ባትፈተን ኤሲሲኤን መጀመር ትችላለህ። እሱ ትልቁ አንዱ እንትን ነው። ግን መጨረሻ ደግሞ የት ነው የምደርሰው የሚለው አንዱ ፖይንት ነው ብዬ ነው። በቢዝነስ እንግዲህ እንደምታውቀው ብራንዲንግ የሚባል ነገር አለ። አንዳንዴ በተለይ እንደ ኢትዮጵያ አይነት ገና ታዳጊ የሆኑ ሀገሮች ጀስት ሁሉ ነገር ኑሯቸው ብራንድ ዘራይት ብራንድ ስለሌለ ብቻ በዓለም አቀፍ ገበያ ላይ ሉዝ የምናደርገው ብዙ ነገር አለ። አንዳንዱ ነገር ለምሳሌ ሁለት አይነት ቡና ሊሆን ይችላል። አንደኛው ፕሮፐርሊ ብራንድ ስለተደረገ ኮንቴንቱ እንኳን አሪፍ፣ አንደኛው ፕሮፐርሊ ስላልተደረገ ምናልባት የ80-90% ልዩነት በዋጋ አይተናል ዓለም ላይ። እና አንደኛው ቫልዩ የማየው ዞሮ ተማሪዎቻችን እዚህ ሀገር አካውንቲንጉን ተምረውት ሊሆን ይችላል፣ ፋይናንሱን ተምረውት ሊሆን ይችላል። በቢዝነስ እንግዲህ በሌላውም እንትን ሁለት አይነት ቫልዩስ አሉ። አንደኛ ሰብስታንስ የሚባል ነገር አለ። ሰብስታንስ የምታውቀውን ነገር ማወቅ ማለት ነው። ሁለተኛ ደግሞ ፎርም የሚባል ነገር አለ። ያ ደግሞ የምታውቀውን ነገር በማወቅ ሌላ ሰው ምን ያክል ያውቃል ነው። አሁን ኤሲሲኤ የሚደፍልልን ቀዳዳ ሁለቱን ነገር ነው። ለምንድን ነው አንድ ሰው ለምሳሌ እኔ ኮሌጅም ምንም ሳልሄድ በራሴ ቁጭ ብዬ ቤቴ ውስጥ አካውንቲንጉን ፋይናንሱን ከማንም በላይ ላቀው እችላለሁ። ግን ነገ የዓለም አቀፍ ገበያ ላይ የሀገር አቀፍ ገበያ ላይ ስቀርብ ምን ብዬ ነው ሰውን ማስረዳው? በመሐላ በምናምን የሚሆን ነገር አይደለም የሚሆነው። አንዳንዴ ጉልበትም እኮ ይቆጥብልሃል። ለምሳሌ እንደዚህ አድርጌ ቤቴ አጥንቼ እንደዚህ ከምል እኔ ኤሲሲኤ ኳሊፋይድ ነኝ በአንድ ፍሬዝ ሁሉ ነገር መግደል እንደማለት ነው። ስለዚህ ለሳብስታንሳችን ለምናውቀውም ነገር ብራንድ ይሰጥልናል። ከሀገርም ኢንተረስት አንጻር ብታየው እንደ ቅድሙ አይነት የአውትሶርሲንግ ሴንተርስ ኢቭን ለሌላም ቦታ ብንል ይሄ ሰውዬ እኛ የምንቀጥራቸው ሰዎች ኤሲሲኤ ኳሊፋይድ ናቸው ብንል ክላይንቶቻችን በደንብ ትረስት ያደርጉናል። ለኢትዮጵያ ቢዝነስ ማግኘት ትልቅ እንትን ነው። አንድ እንዲያውም ያየሁት ነገር ምንድነው የኛ እንግዲህ ክላይንቶች አሉ እኛ አድቫይዝ የምናደርጋቸው ሴፎች፣ በዛ ስር ያሉ ሴፎች፣ የታክስ አድቫይዘሮች፣ ኦዲተሮች አሉ በዛ ስር ያሉ እና በተለይ ድንበር ዘለል የሆኑ ኢንተርናሽናል ካምፓኒዎች ሁሌ እዛ ኦፊሻሊ የሴፎ የሆነ ወይም ኦዲት ማኔጀሩ ወይም እነዛ ሌብል የያዙ ሰዎች ምን አይነት ኳሊፊኬሽን አላቸው ብለው እንትን ይላሉ። ለምንድን ነው እነዚህ ሰዎች በዚህ ደረጃ ኳሊፋይድ ከሆኑ እነዚህ ሰዎች ፕሮዲዩስ የሚያደርጉትን ሪፖርት አትፌስ ቫልዩ የመቀበል ነገር አለ። ስለዚህ በሀገር ደረጃ ራሱ ያለንን ነገር ቫልዩ ከማሰጠት አንጻር ግሎባል ብራንዶቹ በጣም ይጠቅማሉ። አንዳንዴ ለምን የኢትዮጵያ ያሉን ምናምን ብለን መከራከርም ላያስፈልግ ይችላል። አሁን ዘመኑ ግሎባላይዜሽን ነው። ዓለም በተቻለ መጠን በቀላል ቋንቋ መግባባት ይፈልጋል። ለምሳሌ ኢን ተርምስ ኦፍ ስታንዳርድ እኔ አንድ ሆቴል ሄጄ የሆቴሉን ስታንዳርድ ምናምን እንትን የማለት አቅሙ የለኝም፣ ፕሮፌሽንም አይደለም። ነገር ግን የሆነ ብራንድ ኢንተርናሽናል ብራንድ ካለው ወዲያው የሚገባኝ ነገር አለ። ስለዚህ በቢዝነስ ብራንድ ጠቀሜታው ምንድነው? ጉልበት ይቀንሳል፣ ለማስረዳት ቢዝነስ ያፋጥናል። ስለዚህ ኤሲሲኤ ኢቭን ለሰዎች ለፕሮፌሽናልስ ፐርሰናል ብራንድ የመስጠት ከመስጠት አንጻር ስታየው በጣም ትልቅ ቫልዩ አለው ብዬ አምናለሁ። ፐርሰናል ብራንድ ደግሞ ሲደመር ምን ይሆናል? የናሽናል ብራንድ ይሆናል። የኤምፕሎይድ የመሆን ፕሮባቢሊቲውን ይጨምራል። አሁን ቅድም እንዳነሳው ቪዲዮ ብትል ለምሳሌ ናይሮቢ ቪዲዮ አለ ኬንያ። ከየት ነው በአብዛኛው መቅጠር የሚፈልገው ስትል ቅድም ካልከው ኮሌጅ ነው። ለምን ስትል እነዛ ሰዎች ኤሲኤም አብሮ ይማራሉ። ስለዚህ ኮሌጆቻችን ዩኒቨርሲቲዎቻችን የተማሪዎቹን የመቀጠር ቻንስ ለመጨመር እንደዚህ አይነት ከኤሲኤ ጋር አብሮ ቢሰሩና የተማሪዎቻቸው ይሄ ተምረዋል ከተባለ ቀጣሪዎቻቸው አክሴፕታንስ በጣም ይጨምርላቸዋል። እና ይሄንን ስናስብ ከኢንዲቪጁዋል እንግዲህ ስለ ሀገር ስናስብ ኢንዲቪጁዋልስ ኳሊቲ ካላቸው አገር ኳሊቲ ይኖረዋል። የአገርን የትምህርት ኳሊቲ እንዲሁ በመፈክር ምናምን ማሳደግ አይቻልም። ማሳደግ የምንችለው ኢንዲቪጁዋልስ ላይ ስንሰራ ነው። ኢንዲቪጁዋልስ ላይ ለመስራት ደግሞ እንደ ኤሲሲኤ አይነት በዓለም የተከበሩ የታወቁ ኢንስቲትዩሽንስ ትልቅ አስተዋጽኦ ያደርጋሉ ብዬ አምናለሁ። ስለዚህ አሁንም እንደገና ኢትዮጵያ ውስጥ ያሉ ኮሌጅና ዩኒቨርሲቲዎችን
የሚመሩ ሰዎች ከኤስኤ ጋር በቅርብ ቢሰሩና ተማሪዎቻቸውን ግሎባል የሆነ ፍሌቨር ቢሰጡ ለአገርም ይጠቅማል፣ ለተማሪዎቹም ይጠቅማል፣ ሌላው ቀርቶ ለዩኒቨርሲቲዎቹም ይጠቅማል። ስለዚህ ምክንያቱም ዩኒቨርሲቲዎቹ የተከበሩ ይሆናሉ። ለምሳሌ አንድ ሰው ሃርቫርድ እና ሌላ ቢማር ሁለቱ ኢምፕሎየርስ እኩል ቫልዩ አይሰጡትም። ገና ይሄ ሰውዬ ከሃርቫርድ ነው የወጣው ሲባል የሚሰጥ ቫልዩ አለ። ልክ እንደዚህ ሁሉ ኤስኤ ኳሊፋይድ ነው ሲባል የሚሰጥ ቫልዩ አለ። ስለዚህ ለተማሪዎቹ ቫልዩ ስለሚጠቅም አብረው ከእናንተ ጋር ቢሰሩ አገርንም ይጠቅማሉ፣ ተማሪዎቹንም ይጠቅማሉ፣ ዩኒቨርሲቲም ይጠቅማል ብዬ አስባለሁ። በጣም ልክ ነው። የብራንድ አፊሊየት ማድረግ አብሮ የመስራት ባህላችን ማደግ አለበት። እንደ ሀገር ቀደም ህንድን ስትጠቅስ ነበር። ህንድና ቻይና ኤሲሲ በ10 ሺዎች ነው በየጊዜው የሚገቡትም ተማሪዎች ብዛት የሚወጡትም ብዛት በጣም ብዙ ነው። ያ ደግሞ ለቀደም እንዳልከው ለሀገራቸው ነው። የመጀመሪያ ሀገራቸው ስላሉ ድርጅቶች፣ ሀገራቸው ውስጥ ግሎባል ለሆኑ ድርጅቶች፣ ከዛ ደግሞ ቨርቹዋሊ የሚሰሩባቸው፣ ከዛ ደግሞ ትራቭልም አድርገው በተለያየ ሀገር ላይ ተቀጥሮም የሚሰሩ እንደዛው ባለሙያ በማፍራት ይጠቀሙበታል። እንደ ሀገር እሱን ነው መከተል ያለብን ብዬ አምናለሁ። እንደ ኤሲሲ ኢትዮጵያ መሪ ማስበው ሌሎች አፍሪካ ሀገሮች በጣም ትንሽ ምለው በቁጥር 2 ሚሊዮን የህዝብ ቁጥር የሌላቸው ሀገሮች በኳሊፋይድ አካውንታንት ሰርቲፋይድ አካውንታንት ቁጥር በጣም ይበልጡናል። ያን የሆነበት ዋናው ምክንያት በደንብ ስለገባቸው ነው። ቫልዩ ሰው ልጅ ከተማረ ኳሊፋይድ ከሆነ ሀገር ውስጥም ሆነ ከሀገር ውጭ ቨርቹዋሊም ሆነ ፊዚካሊ ኢምፕሎያቢሊቲው ሃይ ወይ ደግሞ ሰርቪስ ፕሮቫይደር ሆኖ መስራት ቢፈልግ ከዚህ ብራንድ ጋር ከአንድ ግሎባል ብራንድ ጋር በመሆኑ ፐርሰናሊ የሚጠቀመው ጥቅም አለ። ድርጅቱም እንደ ድርጅት ደግሞ ተቋም ካቋቋመ የሚጠቀመው ጥቅም አለ። ያ ስለተረዱ ኤዥያኖቹ አፍሪካን ሌሎች ሀገሮችም በጣም የተጠቀሙበት ነው። በጣም ቀድመውናል ብዬ አስባለሁ። እሱን እንደርስበታለን ነው። በጣም ፖዚቲቭ ነኝ ስለሱ። በጣም በቀላሉ በተለይ ዩኒቨርሲቲዎቻችን እና ሃይ ስኩሎቻችን አብረውን የሚሰሩ ከሆነ በአጭር ጊዜ ውስጥ እዛ ላይ መድረስ የምንችል ይመስለኛል። በደምብ እንዲያውም ቅድም ትናንሽ ሀገሮች ባልከው ለምሳሌ እኛም ኤክስፔሪየንስ ቪዲዮ ሞሪሸስ ውስጥ አለ። ሞሪሸስ የምትባለው ሀገር 1.2 ሚሊዮን ህዝብ ነው ያላት። ሞሪሸስ በአውትሶርሲንግ የምታገኘው ገንዘብ እኛ ቡና ምናምን ከምንለው ስንትና ስንት በላይ ነው። አንደኛ ቶታል ስለ አካውንታንት ቁጥር አይደለም የማወራው፣ በአጠቃላይ የሞሪሸስ ህዝብ 1.2 ሚሊዮን፣ አዲስ አበባ እንኳን ከዛ ስንት እጥፍ ነው። እንደዛ ብቻ ሆኖ የኤስኤ እና ሌሎች ኳሊፊኬሽኖች አሁን ኤስኤ እዛው ሞሪሸስ ላይ በጣም ኢንግሬንድ አድርጎ ብዙ ኳሊፋይድ የሆኑ ሰዎች ነው ያሏቸው። እነዛ ብዙ ኳሊፋይድ የሆኑ ሰዎች ስላላቸው አውሮፓና አሜሪካ ያሉ በጣም ብዙ ድርጅቶች የፋይናንስ የአካውንቲንግ እንደዚህ አይነት ነገሮችን አውትሶርስ፣ እንዲያውም ሞሪሸስ በምን ትታወቃለች? የአውትሶርሲንግ ሴንተር ነች ተብሎ ይገመታል። ሁለተኛ ደግሞ ብዙ ፋይናንሻል ኢንስቲትዩሽንስ አሏት። ብዙ ፋይናንሻል ኢንስቲትዩሽንስ ስላሏት የታወቁ ባንኮች፣ ትላልቅ ባንኮች ስላሉ እዛ ውስጥ የሚሰሩ ሰዎች ኳሊፋይድ ናቸው። በዚህ ምክንያት ጥራት ያለው ሰርቪስ ይሰጣሉ። በዚህ ምክንያት አገሪቷ በአፍሪካን ደረጃ ከታየ ኢቭን በጂዲፒ በጣም ጂዲፒ ፐር ካፒታና ከትልልቆቹ አንዷ ናት። ሞሪሸስ እንደ አደጋ ሀገር ነው የምትቆጠረው። በዚህ ምክንያት እንግዲህ በቀላሉ ይሄንን አይነት የትምህርት ጥራት ወይም ብራንድ ከሞሪሸስ ጋር በደንብ ሪሌት ብናደርገው ቫልዩ በደንብ ሊገባን ይችላል። ሌላው ብዙ ሰዎች ኤሲሲን ከአካውንቲንግ ከኦዲቲንግ ጋር ብዙ ያገናኟቸዋል። የሌላ ሀገር ግን እኛ የምናየው ነገር ኤሲሲ ለአካውንቲንግ ለፋይናንስ ብቻ ሳይሆን ለሌሎችም ባለሙያዎች በደንብ ሊያገለግል ይችላል። ለምሳሌ ሎየርስ፣ እንግዲህ ሎየርስ በተለይ የቢዝነስ ሎየር ከሆንክ ህግ ማወቅ አንድ ነገር ነው። አካውንቲንግ፣ ታክስ እና ከዚህ ጋር የተገናኙ ነገሮች ማወቅ አለባቸው እና ብዙ ሀገር ሎየርስ የኤሲሲ ኳሊፊኬሽን አብሮ ያገኛሉ። እንደዚህ በማድረጋቸው በጣም ኮምፕሊት የሆነ ሰርቪስ አንዳንዴ ህጉን ብቻ ከተረዳና የአካውንቲንግ ፓርት ካላወቅ፣ የፋይናንስ ፓርት ካላወቅ፣ የስትራቴጂ ፓርት ካላወቅ አንደርስታንድ ለማድረግ ይቸግራል። ወይስ ሰው ኤክስፕሌን እንዲያደርግልህ ትፈልጋለህ። አንዳንዴ ደግሞ ውስጡ ያንተ እንትን እዛ ውስጥ ከሌለ ሰው ኤክስፕሌን ቢያደርግልህ በቀላሉ። አሁን ለምሳሌ እኔ የፋይናንስ ባክግራውንድ ነው ያለኝ። ስለ አይቲ አንድ ሰው ሊያስረዳኝ ይችላል። ያን ያክል የአይቲን ሰው ያን ያክል ግን ውስጤ አንደርስታንድ ሊኖር አይችልም።
አይቲውን ግን ከአካውንቲንግ ጋር ወይም ከፋይናንስ ጋር አብሬው ብማር አንደርስታንዲንግ ሌቭሌ በጣም ያድጋል። ስራዬም የዛን ያክል ፍሩትፉል ይሆናል። እንደ ሎየርስ እና ሌሎች ፕሮፌሽናልስ ባለሙያዎች ኤሲሲኤም መማራቸው ስራቸውን የበለጠ ሙሉ ያደርገውም ወይ? የህግ ባለሙያ ባልሆንም ግን ተግባር ላይ ሲገባ ለምሳሌ መርጀር አኩዚሽን ላይ ስታወራ ብዙ ጊዜ ትልቅ ተቋማት መጀመሪያ ጋር የሚሄዱት ማጋ ነው? አካውንታንቱ ጋር ነው ወይስ ሎየሮቻቸው ጋር ነው? ይሄ ተጠያቂነት የሚፈራበት ሪስክ ሃይ የሆነበት ኤሪያ ላይ ብዙ ጊዜ ሰው ሊያማከር የሚሄደው ሎየሩን ነው። ልክ ነው። እና ኢማጂን ያው እናንተ ያልከው ነጥብ ነው። ሎየሩ አካውንቲንግ ኢን ፋይናንስ ጨምሮ የወሰደ ሰርቲፋይድ የሆነ ሰው ቢሆን በቃ ሙሉ የሆነ ፒክቸር ይኖረዋል። ለማማከር ድርጅቱ የተቀጠረበት ድርጅት ወይም ደግሞ ለሌሎች ድርጅቶች ሰርቪስ ፕሮቫይደር ከሆነ ትልቅ የሆነ ፖይንት ነው። ይሄ ግን ለህግ ብቻ አይደለም። it can be anywhere. ኢማጂን ሪል ስቴት ውስጥ ብትሆን እና ሪል ስቴት ውስጥ እየሰራህ አዘን ኢንቨስተር ሊሆን ይችላል ወይ ደግሞ አካውንቲንግ ዲፓርትመንቱ ራን የምታደርግ ፋይናንስ ሄድ ልትሆን ትችላለህ። ሙያውን አይተዋል። ሪል ስቴትን ከኢን ኤንድ አውት አይተዋል። እዛ ላይ ሰርቲፋይድ አካውንታንት ብትሆን ለዛ ኦርጋናይዜሽን ኦር ደግሞ ለዛ ኮንሲል ለምታደርገው ተቋም ይዘው የምትመጣው ቫሊዩ በጣም ይጨምራል። በቅርቡ አንድ ሐኪም አገኘው። የሚሰራው ኢምፖርት ነው፣ መድኃኒት ነው ኢምፖርት የሚያደርገው። ከዛ መጥቶ ኤሲሲ ይመዘገባል። ምን ይሰራል አላልኩት። አይ እኔ ካልተማረ ሰርቲፋይድ ካልሆነ አካውንታንት ጋር የማደርገው ግንኙነት በቃ ትልቅ ክፍተት ፈጥሯል፣ ልንግባባ አልቻልንም። ስለዚህ የራሴን ድርጅት ራሴ ነው ራን ማድረግ የምፈልገው። ሙያዬን አውቃለሁ። ሙያዬ ላይ ይህንን ኤሲሲን ሰርቲፊኬሽን ብወስድ አይ ካን ራን ኢት ኢዚሊ። ሶ ምንድን ነው አንድ ሙያ ላይ ስፔሻላይዜሽን አለህ ማለት ነው። ሪል ስቴት ሊሆን ይችላል፣ ህግ ሊሆን ይችላል፣ ሕክምና ሊሆን ይችላል። የትኛው እዛ ላይ የአካውንቲንግን እውቀት የሂሳብ አያያዝህን ራስህ ደግሞ ሰርቲፋይድ ብትሆን አይደር ዩ ዱ ኢት ዌል፣ አለበለዛ ደግሞ አትሊስት ያንን አገልግሎት የሚሰጡን ሰዎች ከነሱ የምትጠብቀው መጠበቅ ምን ማግኘት እንዳለብህ በተሻለ ሁኔታ ታውቃለህ። ይሄ በጣም ጀነራል ነው ሰርቲፊኬሽን ነው ብዬ ነው የማስበው እና ክፍት ነው ለማንኛውም ሙያ የመጡ ሰዎች። ብዙ ምሳሌዎች ልሰጥህ እችላለሁ። በጣም ያንግስተርስ ኢንጂነሪንግ የጨረሱ ሰዎች ወደዚህ የመጡ አሉ። ከ10ኛ ክፍል ትምህርት ማለፍ አቅቷቸው ፈተናዎች አቋርጠው የነበሩ ሰዎች ኤሲ ጀምረው አሁን ጨርሰው ለተለያየ ኮንሰልቲንግ ፈርም የሚሰሩ ሰዎች አሉ። ኢትስ ፎር ኤቭሪባዲ እና በተለይ ደግሞ ቅድም እንዳልከው ለአንድ ሙያ ስፔሻላይዝ ላደረገ ሰው ትልቅ የሆነ ተጨማሪ ጉልበትና አቅም ነው። በጣም ሌላው ኤምቢኤ የሚባለው ነገር ሲጀመር ለምን እንደተጀመረ አንብቤ ያለው የሆነ ቦታ ለምሳሌ አንድ ሰው ኢንጂነር ይሆናል። በኢንጂነሪንግ ያድግና የአንድ ካምፓኒ ሲኢኦ ሊሆን ይችላል። ምክንያቱም ሲኢኦ ለመሆን የግድ ማኔጅመንት ምናምን ማጥናት የለብም። ለምሳሌ ሜዲካል ዶክተር ሆነህ የሜዲካል ኢንስቲትዩሽን ልታቋቁም ትችላለህ። መጨረሻ ሲኢኦ ልትሆን ትችላለህ። ቦርድ ቸርማን ልትሆን ትችላለህ። ድሮ ኤምቢኤ የሚባለው ነገር ሰዎች ሲጀምሩ አላማው እንደዚህ አይነት ከተለያዩ ሙያ የሚመጡ ሰዎች መጨረሻ ላይ ማኔጅመንት ፖዚሽን ላይ ይገባሉ። ሶ ማኔጅመንት ፖዚሽን ላይ ግን ትምህርት አልነበራቸውም። ያንን ክፍተት ለመሙላት ኤምቢኤ የሚባለው ነገር ተጀመረ። ግን አሁን በደንብ ስታስበው ኤምቢኤ ለመማር ምናልባት ፉል ታይም ለመማር ከፈለክ የሆነ ቦታ መሄድ አለብህ፣ ስራ ማቋረጥ አለብህ ምናምን። እኔ ከኢትዮጵያ ነባራዊ ሁኔታ ጋር ብታወዳድረው እነዚህ ከተለያየ ፊልድ የመጡ ሰዎች መጨረሻው ላይ ቅድም እንዳልከው ቢያንስ በአካውንታንት ፋይናንስ ሆነው እንኳን ባያገለግሉ ከአካውንታንቶችና ከፋይናንስ ፕሮፌሽናልስ ከታክስ ፕሮፌሽናልስ የሚመጣላቸውን ሪፖርት አንደኛ ፕሮፐርሊ ሱፐርቫይዝ ለማድረግ፣ ሁለተኛ ፕሮፐርሊ ለመረዳት። ምክንያቱም የትኛውም ድርጅት መጨረሻው ምንነቱና ምን እንደሰራ የሚታወቀው በፋይናንሻል ስቴትመንት ነው።
ከዚህ ውጪ ሌላ ምንም ነገር የለም። አትራፊ ነኝ፣ ካሽ ፍሎ አለኝ ወይ ንብረት አለኝ ወይ የሚለውን ነገር በሙሉ ሊረዱት የሚችሉት በሌላ ነገር አይደለም፣ በስብሰባም በምንም አይደለም። በግልጽ የሚያስረዳቸው ፋይናንሻል ስቴትመንት በማንበብ ነው። ፋይናንሻል ስቴትመንት አንብቦ በትክክል ለመረዳት ደግሞ የፋይናንስ ኳሊፊኬሽኖችን ውስጥ ማለፍ ያስፈልጋል። ስለዚህ ልክ የዛኔ ኤምቢኤ ሲጀምሩ ሰዎች ያንን ክፍተት ለመሙላት እንዳደረጉት የኢትዮጵያ ሲኢኦ እና ትልልቅ ሌብል ላይ ያሉ ሰዎች ፕሮፐርሊ ካምፓኒያቸውን ሊድ ለማድረግ ምክንያቱም ቅድም እንዳልከው የኤስኤ ኳሊፊኬሽን ማለት አካውንቲንግ ብቻ አይደለም። አካውንቲንግ አለ፣ ስትራቴጂ አለ፣ ቢዝነስ ቫሉዌሽን አለ፣ ከዛም ውጭ ኦዲቲንግ አለ። ሁሉን ነገር ምንድነው አንድ ሰው ኤስኤን ሲጨርስ የቢዝነስ ኢንቫይሮንመንቱ ሙሉ የሚያደርግ ኳሊፊኬሽን። ስለዚህ ኢቭን በኳሊፊኬሽን ደረጃ በሲኢኦ ደረጃ እና በዛ ደረጃ ያሉ ሰዎች ድርጅታቸውን በደንብ እንዲመሩ የሚያደርጋቸው ኳሊፊኬሽን ስለሆነ ሌላው አድቫንቴጅ ደግሞ በራሳቸው ፔስ ሊማሩ ስለሚችሉ የግድ ኮሌጅ መቀመጥ ሳይኖርባቸው በራሳቸው ባላቸው ጊዜ ሊማሩ ስለሚያስችላቸው እነዚህ ሲሆን የተለያየ ቦታ ከሌላ ከኢንጂነሪንግ ከሜዲሲን ከተለያየ ፕሮፌሽን መጥተው ፋይናንስ ማወቅ የሚፈልጉ የፋይናንሻል ስቴትመንት አንደርስታንድ ማድረግ የሚፈልጉና ድርጅታቸውን በትክክል ምክንያቱም የድርጅት ፋይናንስ ከድርጅት አመራር አንዱና በጣም ዋናው ነገር ነው። ያንን ለመረዳት የፋይናንስ ኤክስፖዠር ያስፈልጋል እና ኤስኤ ደግሞ ፍሌክሲቢሊቲም ስላለው እነዚህ በድርጅት አመራር ላይ ያሉ ሰዎች ይህንን ኳሊፊኬሽን ቢያገኙ ድርጅታቸውን የበለጠ ለመምራትና ለመቆጣጠር ትልቅ አስተዋጽኦ ያደርጋል ብዬ በግሌ አምናለሁ። በጣም ትክክል ነው። ማለት አንደኛ ለምን እንደምትማር ማወቅ አለብን። ለማወቅ ትምህርት ቤት መሄድ አያስፈልገንም። ዘንድሮ መቼ ተሰለኝ ኢንተርኔቱን በጣም አክሰስ አለን። ስለፈለግነው ነገር ማንበብ እንችላለን። መጽሐፍም ከድሮ የተሻለ አክሰሰብል ነው። መግዛት፣ ማንበብ፣ ማወቅ የማያልቅ ሂደት ነው። ስንማር ለአንድ የተለያየ ዓላማ ነው። አንደኛው መቀጠር ነው። መቀጠር ላይ ስንመጣ አሁን ኢትዮጵያ ውስጥ ከሌሎች ጊዜያት በበለጠ ብዙ ተስፋ ያላቸው ኦፖርቹኒቲዎች እየመጡ ነው። ምክንያቱም ብዙ ፖሊሲ ቼንጆች አሉ። ለኢንተርናሽናል ፋይናንሻል ሴክተሩ ኢንቨስትመንት ተከፍቶ አያውቅም። አሁን ተከፍቷል። ብዙ ቪዲዮዎች ኤክስፔክት እናደርጋለን እንዲመጡ። ማንን የሚቀጥሩት ነው? ካፒታል ማርኬታችን ተከፍቷል። በዛ ዙሪያ ላይ ኳሊፋይድ የሆኑ ሰዎች ያስፈልጉናል። እነዚህ ነገሮችን በሙሉ ስታይ ኤምቢኤ መውሰድህ ብቻ ሳይሆን አሁን ኤምቢኤን ራሱን እንየውና ኤምቢኤ ከየትኛው ተቋም የሚለው በጣም ልዩነት አለው። ትላንትና ከተጀመረ አንድ የግል ትምህርት ቤት ስትወስደው እና ከአዲስ አበባ ዩኒቨርሲቲ ስትወስደው አንድ አይነት አቅም የለውም። ትምህርት ደረጃው እኩል ሊሆን ይችላል። አስተማሪው ራሱ አንድ አይነት ሊሆን ይችላል። ሁለቱም ጋር የሚያስተምር ግን ወረቀት እኩል አቅም የለውም። አዲስ አበባ ዩኒቨርሲቲ ላይ ያለው አቅምና አንድ አዲስ የተመሰረተ ዩኒቨርሲቲ አንድ አይደለም። ልክ በዛው መልኩ ደግሞ እነዚህ ኢንተርናሽናል ድርጅቶች የሚያውቋቸው ኳሊፊኬሽንስ አሉ፣ ዩኒቨርሲቲዎች አሉ። ከዛ ኤምቢኤን ይዘህ ስትመጣ ተቀባይነትህ የዛኑ ያህል ይሆናል ማለት ነው ለነሱ። እዚህ ላይ አንድ ነጥብ እንድጨምር ፍቀድልኝ። በዓለም አቀፍ ትልልቅ ኤምቢኤ የሚሰጡ ዩኒቨርሲቲዎች ፕራይስ አንጻር ኤሲሲ እንዴት ይታያል ብትለኝ ኢስ ማች ቺፐር። 180 ሀገር ላይ ተቀባይነት አለው፣ እውቅና አለው። በተለይ ፋይናንስ ዲፓርትመንት ውስጥ ስትገባ ኤኒ ኦርጋናይዜሽን ፋይናንስ ዲፓርትመንት ውስጥ ስትገባ ወይም ደግሞ ቀጣሪዎች ጋር ስትሄድ ተቀባይነት ያለውን ሰርቲፊኬት በአነስተኛ ክፍያ መጨረስ ትችላለህ። በራስ ፍጥነት ነው የምትሄደው። የራስ ፍጥነት በሁለት ነገር ነው መሰለኝ የሚገድብህ። አንደኛው የራስህ የአንብቦ የመረዳት ፍጥነት፣ ሁለተኛው ግን ክፍያ ነው። በሁለቱም ምክንያት መዘግየት ብትፈልግ ያን ፍሌክሲቢሊቲ ይሰጣል። ኤምቢኦ የማይሰጥህን አይነት ፍሌክሲቢሊቲ ይሰጣል። ኢሲሲ ሞር ዴፕስ ያለው እውቀት ይዘህ ትወጣለህ፣ ፕላስ ተቀባይነት ያለው ሰርቲፊኬት ታገኛለህ። ብዙ ወጣቶች ሲጠይቁኝ ለምንድን ነው የምትፈልጉት? እዚህ መስሪያ ቤት ነው መቀጠር የምፈልገው። ስለዚህ ይሄ የእንትን ዩኒቨርሲቲ
ኤምቢኤ ይበቃኛል ሲለኝ ያው ይበቃል። የላቀ ደረጃ ግሎባል ወይ ዓለም አቀፋዊ ተቀባይነት ያለው ሰርቲፊኬት እፈልጋለሁ ለሚል ሰው ግን ሪኮመንድ ዴፊኒትሊ የምናደርገው ኤሲሲኤ ወይም ደግሞ ልክ እንደዛው አክሬዲሽኑ ወር ደግሞ ተቀባይነቱ ከፍ ካለ ዩኒቨርሲቲ የሚወጣ ኤምቢኤ ይሆናል ማለት ነው። ሶ ራሳችንን መጀመሪያ መጠየቅ ያለብን ብዬ የማስበው ለምን ነው ያንን የምፈልገው? እውቀቱን ብቻ ከሆነ ሰርቲፊኬቱ ላይ ያስፈልገኝ ይችላል፣ አንብቤ ያገኘዋለሁ። ከሰዎች ትሁትም ከሆነ ከሰዎች እጠይቃለሁ፣ የሚከብደኝ ነገር ያስረዱኛል። ሰርቲፊኬት ፈልገን ስንወጣ ደግሞ ለምንድን ነው ያ ሰርቲፊኬት የሚያስፈልገን የሚለውንም ማወቅ ብልህነት ይመስለኛል። ትክክል ነው። እንዲያውም ምን ይባላል፣ አንድ ሰው ኤምቢኤ አለኝ አይባልም። እንደዚህ አይነት ስቴትመንት ትክክል አይደለም። ኤምቢኤ ፍሮም ዌር ነው ትክክለኛው እንትን። ምክንያቱም ኖት ኦል ኤምቢኤስ አር ኢኳል እና አንድ ሰው አንድ ኢምፕሎየር በተለይ ተለቅ ያሉ ኢምፕሎየርስ ኤምቢኤ አለኝ ግን ከዚህ ስትላቸው ኦልሞስት የማያውቁት ከሆነ ሪኮግናይዝ የማያደርጉት ከሆነ ኤግዚስት እንደማያደርግ ሁሉ እንደሌለ ሁሉ ነው የሚቆጥሩት። የኤስኤ አድቫንቴጁ ምንድነው? ኤስኤ ፍሮም ዌር የሚባል ነገር የለም። ኤስኤ ኢዝ ኤስኤ። የትም አሜሪካም ሆነ ተማርከው፣ ለንደን ሆነ ተማርከው፣ ኢትዮጵያ ተማርከው፣ የትም ሆንክ ኤስኤ ኤስኤ ነው። ለዛ ነው ቅድም ግሎባል ብራንዲንግ ልክ ቢዝነስ ላይ ሁሌም ብራንድ የሚባለው ነገር ብዙ ጉልበት ይቀንሳል። የማስረዳት ጉልበት የማስረዳት ጊዜ ይቀንሳል። ስለዚህ ለመቅጠር ከፈለኩ እኔ አንድ ሰው ኤስኤ ነኝ ስለኝ በጣም ብዙ ጉልበት ይቀንስልኛል። ምንነቱ ወዲያው ማየት እችላለሁ እና ከዛም አንፃር ማየት እንችላለን። ሌላው ቅድም ነካ ለማድረግ እንትን ብላል። የኢትዮጵያ ካፒታል ማርኬቱ ወደ ካፒታል ማርኬት እየገባን ያለ ነው እና ይሄ ካፒታል ማርኬት የኢትዮጵያን የንግድ አሰራር የማዘመን ካፒታልን የማሰባሰብ ድርጅቶችን የበለጠ ካፒታላይዝ የማድረግ ትልቅ አጋጣሚ ያለው እንደ ትልቅ ኦፖርቹኒቲ ነው የምንቆጥረው። በጣም ያሉት ዲቨሎፕመንቶቹ በጣም ብዙ ሰውን ኢንሃንስ እያደረገ ነው። ይሄን መቀጠል መቻል አለበት። ይሄንን ፕሮሰስ ከመርዳት አንፃር ምክንያቱም የኤስኤ ኮርሶች አንድም ለካፒታል ማርኬት እንትን ያሉ ናቸው። ብዙ ኮርሶች አሉ፣ ከቢዝነስ ቫሉዌሽን ጀምሮ እስከ ብዙ ነገሮች አሉ እና ከካፒታል ማርኬቱ ጋር ካፒታል ማርኬቱን ከመርዳት ምክንያቱም ገና እንደ ልጅ ነው የሚቆጠረው፣ ገና እያደገ ነው። ምን እየተሰራ ነው? ምን እየሰራችሁ ነው? አብራችሁ መስራት ጀምራችኋል ወይ? ኤሲሲኤ እንደ ተቋም ብቃት ያላቸው ሰዎች ማውጣት አንደኛው ትልቁ አስተዋጽኦ ነው ብዬ ስለማምን ሜምበሮቹ ሰርቲፋይድ የሆኑት ሰዎች ሁሉም ጋር ታያቸዋለህ። ሊስትድ መሆን ለሚፈልገውም ተቋም ውስጥ ኤሲሲኤ ሰርቲፋይድ የሆነ ሰው ያስፈልጋል። መሀል ላይ የሚያማክሩትም እንደነ ቢግ ፎር ያሉት አንደኛው ገብቷል ኦልሬዲ ያሉ ተቋሞች ውስጥም የምታያቸው የኛው ሜምበሮች ናቸው። በተቋማቶች ውስጥም በመንግስት ተቋማቶች ውስጥም ስናደራጅ አደረጃጀቱንም ብትል የሂሳብ ስታንዳርዶቹንም በማውጣት ላይ ፖሊሲ ሜኪንግ ላይ ሁሉም ላይ ሰርቲፋይድ የሆኑ አካውንታንትስ ያስፈልጉናል። ኢትዮጵያ ውስጥ ደግሞ ያን ሰርቲፋይድ የሆነ አካውንታንት ሰርቲፋይድ የሆኑ የሰው ኃይል ሲያወጣ የቆየው ለ10 ዓመታት ከፊት ለፊት ተሰልፎ ኤሲሲኤ ነበር። በዛ ላይ ከጽንሱ ጀምሮ ይሄ መጀመር አለበት የሚለውን ሀሳብ ከመግፋት ጀምሮ የኤሲሲኤ ሜምበሮች ነበሩ። አሁንም ኮንትሪቢዩት እያደረግን ነው፣ ይቀጥላል። ግን አሁንም ትልቅ የሆነ ክፍተት አለን። በቂ ሰርቲፋይድ አካውንታንትስ የሉንም። ክሎዝሊ አብረን መስራት አለብን። ሁሉም ስቴክ ሆልደርስ አብረው መስራት ይኖርባቸዋል። እነዛን ሰዎች በመፍጠር እነሱን በማብቃት ላይ በጣም ጥሩ። ምክንያቱም የእኛ ካፒታል ማርኬትም ግሎባሊ ስታንዳርዱን የጠበቀ እንዲሆን እንደ ኤሲሲኤ አይነት ግሎባሊ ስታንዳርዳቸውን የጠበቁ ባለሙያዎች አካቶ ቢሰራ የበለጠ ዓለም አቀፋዊ ተቀባይነት ይኖረዋል። ስራውንም ከማሳለጥ አንጻር ትልቅ አስተዋጽኦ ይኖረዋል ብዬ እገምታለሁ። ሌላው ኢትዮጵያ እንግዲህ በቅርቡ እንደሰማነው በብዙ ጊዜ ስንጠብቀው እንደነበረው የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ከመመስረት አንጻር ብዙ ጥረት እየተደረገ ነበር ከመንግስት አንጻር። አሁን ጥረቱ ወደ መሬት እየወረደና ጥሩ ነገር እያገኘ ይመስላል። አዋጁም ጸድቋል። ኤሲሲኤ ይህን ለማገዝ በጣም ብዙ እገዛ እያደረገ እንደነበር አውቃለሁ። ስለዚህ ይህንን እውን ለማድረግ በቅርቡ የጸደቀውን የሂሳብ ባለሙያዎች ኢንስቲትዩት ለማጽደቅ
እና መሬት ላይ አውሎ ደግሞ ኢንስቲትዩቱ የበለጠ እንዲጠነክር ለማድረግ ኤሴ ምን አስተዋጽኦ እያበረከተ ነው? ይህም ትልቅ ጥያቄ ነው። ግን እንዲያው ሰብሰብ ባለ መልኩ ኤሲሲ እና አቤ በጣም በቅርበት ሲሰሩ ነበር። ይህንን ወደ መሬት እስከሚመጣ ድረስ እና ትልቅ የሆነ የአቤ ጥረት ነው ይሄ እንዲወለድ ያደረገው። የዚህ ኢንስቲትዩሽን ሌሎች አገሮች ላይ ያለውን ኮንትሪቢዩሽን መቼስ ልገልጽልህ አልችልም። ምክንያቱም ጎረቤት ሀገሮች ብንሄድ ከ10,000 በላይ የሆኑ ተማሪዎች ሰርቲፋይድ እየሆኑ ይወጣሉ በዚህ ተቋም። አሁን ምን ላይ ነው ልንረዳዳ የምንችለው በተለይ ኳሊቲው ላይ ነው። ከዚህ የሚወጡት ተማሪዎች ሰርቲፋይድ ሆኑ ስንል የሚያልፉት ትምህርት ካሪኩለም ጥራት ላይ አብረን መስራት እንችላለን። ፈተናው በትክክለኛ ስታንዳርድ መሆኑ ላይ አብረን መስራት እንችላለን። የራሱ የተቋሙን አደረጃጀት ላይ አብረን መስራት እንችላለን። ግን ኤሲሲ አሁን አንዱ አጋር ድርጅት ነው። የአቤ ምርጫ ይሆናል ከማጋ ከየትኛው ተቋም ጋር ሞር ብሰራ ይህንን ኳሊቲ ያገኛለሁ ብሎ የሚሰራው ግን ከጽንሱ ጀምሮ አሁንም እንደ አጋር ድርጅት አብረን ቆመናል። የቆምነውም ደግሞ ቅድም እንዳልኩ እንደ ድርጅት እንደ ኤሲሲ፣ ከዛ ደግሞ በሌላ በኩል በኢንዲቪጁዋል ሌቭል ደግሞ ሜምበሮቻችንም አስተዋጽኦ ሲያደርጉ ቆይተዋል። ዴፊኒትሊ በዛም እንቀጥላለን። እንደዛም እናምናለን። ምክንያቱም ኤሲኤ በጣም ትልቅ ኤክስፔሪየንስ አለው ኢትዮጵያ ውስጥ አካውንታንቶችን ሰርቲፋይ ከማድረግ አንጻር ኮርሶቹ ሲለበሱ ስላለ ከዛ ተሞክሮ ከአቤ ጋር አብሮ በመሆን አሁን እየተፈጠረ ያለው ኢንስቲትዩሽን የበለጠ ገና አዲስ ቢሆንም የበለጠ የጠነከረ እንዲሆን ኤሲኤ ትልቅ አስተዋጽኦ ያደርጋል ብዬ አምናለሁ። ለመሆኑ ኤሲኤ እንግዲህ ከአካውንቲንግ ከፋይናንስ ውጪ ብዙ የኮርስ ይዘት እንዳለው እናውቃለን። ኤሲኤ ላይ ኳሊፋይድ የሆኑ ሰዎች ደግሞ በተለያዩ ኢንዱስትሪዎች እንደሚያገለግሉ እናያለን፣ እናውቃለን። ለመሆኑ የኤሲኤ የኮርስ ይዘት ምን ይመስላል? አመሰግናለሁ። ቅድም ትንሽ ነካ አድርገነው ነበር። ከሃይ ስኩል መጀመር ይችላሉ፣ 10ኛ ክፍል ያቋረጡ ሰዎች መጀመር ይችላሉ ብለን ነበርና ኤሲሲ በሌቭልስ ይከፋፈላል። እያንዳንዷ ትምህርት እያንዳንዷ የምትወስዳት ኮርስ ሞጁል እንደ ሰርቲፊኬት ነች። እነዛን ሰርቲፊኬቶች ነው አጠራቅመህ መጨረሻ ላይ 13ቱንም ሁሉንም ስትጨርስ የምትደርስባት እና በምን ብለን እንከፋፍላቸዋለን? አፕላይድ ኖሌጅ የምንለው አለ፣ ፋውንዴሽናል ሌቭል። ከዛ አፕላይድ ስኪልስ የምንለው አለ፣ በሱ ስር ያሉ ኮርሶች አሉ። ከዛ መሀል ላይ ስለ ኤቲክስ እና ፕሮፌሽናል ስኪልስ ሞጁል ትወስድና ከዛ በኋላ ነው ወደ ስትራቴጂክ ፕሮፌሽናል ሌቭል የምትመጣው። አንድ ሰው ፋውንዴሽናል ሌቭሉን ብቻ ወስጄ እዚህ ጋር አቆማለሁ፣ ምክንያቱም ፕሮፌሽናል ሰርቪስ ልሰጥ አይደለም መማር ያለሁት በተሻለ ይሄንን አካውንቲንግ የሚባልና ፋይናንስ የሚባለው ነገር መረዳትና ከአካውንቲንግ ኤንድ ፋይናንስ ባለሙያዎች ጋር ተናብቤ ቅድም ቋንቋ ብለዋል፣ ተናብቤ መስራት ስለምፈልግ እዚህ ድረስ ከተማርኩ ይበቃኛል፣ የኔ የቢዝነስ ኦነር ነኝ ኦር የኔ ድሪም ሊድ ማድረግ ማኔጅመንት ውስጥ ነው ሮሌ ብሎ የሚያስብ ሰው እዚህ ጋር ማቆም ይችላል። ፕሮፌሽናል መሆን የሚፈልግ ሰው ግን ኤቲክስ ያስፈልገዋል። አንዱ ትልቁ ነገር ኤቲክስ ነው። ቴክኖሎጂ ትንሽ ስለ ዲጂታላይዜሽን መማር ይኖርበታል። ከዛ በኋላ ለፕሮፌሽናል ስትራቴጂክ ፕሮፌሽናል ሌቭል ያሉትን ኮርሶች መውሰድ የሚችልበትን ብቃት የሚሰጠው አንድ ሞጁል ይወስድና እሱን ወስዶ ወደ ስትራቴጂክ ፕሮፌሽናል ሌቭል ይገባል። እነዛን ጨርሶ ከዛ በኋላ 3 ዓመት የስራ ልምድ ካካበተ በኋላ የኤሲሲ ሜምበር ይሆናል። ሰርቲፋይድ ሲሆን ሜምበርሺፕ ነው። ሜምበርሺፑ ደግሞ በምን ይቀጥላል ብትለኝ በየአመቱ ሲፒዲ አለው። ኮንቲኒዩስ ፕሮፌሽናል ዲቨሎፕመንት ያስፈልገዋል። ራሱ ማዘመን ይኖርበታል። አሁንም ማጥናት ማቆም የለበትም። እንደ ሌሎች አካዳሚክ ኮርሶች አንዴ ዲግሪ አለኝ አንዴ ፒኤችዲ አለኝ ከዛ እድሜ ልኬን ዶክተር የተባልኩ የሚል አይደለም። ይሄ የሙያ ስልጠና ስለሆነ በየአመቱ ያንን ማሟላት ያለበትን
ሲፒዲ አሟልቶ ሰብስክሪፕሽን ፊ ያለው ሰብስክሪፕሽን ፊውን ከፍሎ ነው ሜምበርሺፑ በየአመቱ የሚታደስለት። ይሄ ምን ይጠቅመዋል ብትለኝ ቅድም ስለ ኤምፕሎያቢሊቲ ሞም ስለ ሰርቪስ ፐርሰናል ብራንዲንግ አታች ለማድረግ ምን ስንል አውርተናል አይደለም? $250,000 በላይ ሜምበርስ አለው ኤሲሲ ግሎባሊ። ስለዚህ እዛ ኔትወርክ ውስጥ ነው የምትገባው። ቅድም ሜንሽን አድርገዋል፣ ሰው ሲቀጠር የአንተን ሰርቲፊኬት ከየት አገኘው የሚለው ቦታ ይደፋል ብለህ ነበር። ከዛ ያለፈ ግን ቀጣሪህ ራሱ ደግሞ አንተ የመጣህበት ዩኒቨርሲቲ ቢሆን ምንም ጥያቄ የለውም፣ ምን እንዳለፈ እሱ ስለሚያውቅ አንተም በምን ውስጥ አልፈ ያን ሰርቲፊኬት እንዳገኘ ስለሚያውቅ የኤምፕሎያቢሊቲህን ይጨምረዋል። ሶ $250,000 ሜምበርስ ግሎባሊ በመንግስት ተቋማት ውስጥ አሉ፣ የበጎ አድራጎት ድርጅት ውስጥ አሉ። መንግስት ስንል ፖሊሲ ሜከርስ ሊሆኑ ይችላሉ። የተለያየ የመንግስት ተቋማቶች ውስጥ የኤሲሲ ሜምበርስ አሉ። ከዛ ነን ፕሮፊት ወይ በጎ አድራጎት ድርጅቶች ውስጥ ታገኛቸዋለህ። ከዛ የትኛውም ሴክተር ውስጥ ቅድም የነካካናቸው ውስጥ እነዚህ ሩብ ሚሊዮን የሆኑ ህዝቦች እንትኖች ሜምበርስ እዛ ውስጥ አሉ። ፊቸር ሜምበርስ ወይ ደግሞ ተማሪዎች ደግሞ ከግማሽ ሚሊዮን በላይ በዓለም አቀፍ ትልቅ ድርጅቶች ውስጥ ተቋማቶች ውስጥ ታገኛቸዋል። ሶ እዛ ኔትወርክ ውስጥ ነው የምትገባው። እዛ ውስጥ ለመግባት ደግሞ ምናልባት መጨረስ ሊኖርብህ ይችላል። ለአንዳንድ ድርጅቶች ጨርሰና ይለዋል። ሌሎች ድርጅቶች ደግሞ ፈቃደኛ ነህ ወይ ብቻ ብለው ነው የሚጠይቁ ለመማር። እነሱ ከፍለው ሊያስተምሩህ ተዘጋጅተው ነው የሚጠብቁ። ይህን ደግሞ ስንል ዓለም አቀፎቹ ብቻ ሳይሆን ኢትዮጵያ ውስጥ ያሉ በፋይናንሻል አካውንቲንግ ኮንሰልተንሲ ውስጥ የሚሰሩ ተቋማት ከ150 በላይ የሆኑ ተቋማት አሉን ኢትዮጵያ ውስጥ ብቻ። እነሱ ጭምር ከፍለው ሊያስተምሩ ዝግጁ ናቸው። አንዳንድ ሰዎች ከብራንዱ ይነሱና ብራንዱ በጣም ከባድና በደንብ ሪስፔክት የሚደረግ ስለሆነ ኤሲኤ መማር ከባድ ነው። ብዙ ሰው የሚለውን ነገር ነው የጠየቀኝ። ከባድ የሆነበት ትልቁ ምክንያት የሚመስለኝ የግል ዲሲፕሊን ኦር ስርዓት ስለሚጠይቅ ነው። ብዙዎቻችን የለመድነው ትምህርት ቤት ገብተን አስተማሪ የተቆጣን የቤት ስራ የክላስ ወርክ ሰጥቶን ከዛ በተለያየ ደረጃ ፈተና ተፈትነን እንደዛ ሆነን ነው እዛ የመጨረሻ ፈተና ላይ ቁጭ ብለን የምንፈተነው። ኤሲሲ ሰልፍ ፔስ ነው። በራስ ፍጥነት በራስ ዲሲፕሊን ስርዓት ኖሮ በቀን የሆነ ሰዓት ወስነ ማንበብ ያለብህ ትምህርት ነው። ፈተና ሲደርስ ላጥናው ብሎ ልክ እንደሌላ እንትን ያስቀምጠዋል። ክላስ ስትገባ ፈተና ሲደርስ ላጥናና ልለፍ ብትል እንዲሁ አትሊስት ክላስ ውስጥ በመቀመጥህ የምትሰማውና የተረዳው ነገር አለ ባታነብ እንኳን። ይሄ ግን ኢንተርኔት ውስጥ ነው ቁጭ ያለው እውቀቱ ዶክመንቱ፣ አላነበብከውም። ምንም ነገር ሳትይዝ ፈተና ሲደርስ በትንሽ ጊዜ ውስጥ አንብቤ ልወጣው ስትል የማይሆን ነው የሚሆነው እና ብዙ ሰዎች ያ የላቸው። ስርዓት ግን ያለ ዲሲፕሊን ላላቸው ሰዎች የምናያቸው ሰው ክላስ እንደሚገባው ሁሉ ላይብረሪ ገብተው ኦር ደግሞ ክፍላቸውን ዘግተው ለሚያነቡ ሰዎች ያን ያህል ከባድ ሆኖ አላየ ነው። በጣም ያንግስተርስ ሊሆኑ ይችላሉ። ምንም ሌላ ኮሚትመንት የሌላቸው ገና ትምህርትና ትምህርት ብቻ ያላቸው ሰዎች ተፈትነው ሲያልፉ አይተናል። ስራ ላይ ሆነው የቤተሰብ ኃላፊ ሆነው የሚማሩ ሰዎች አይተናል። ግን አንድ የተለየ ምንድነው ከሌላ ሰው የሚያደርጉት ነገር በየቀኑ የሆነ ሰዓት ወስነው ልክ ክላስ እንደሚገባ ሰው ቁጭ ብለው ያነባሉ። ሌላው ነገር በሙሉ ኤሲሲ ፕሮቫይድ ያደርጋል። ማለት ለፈተና መዘጋጀት ብትፈልግ መዘጋጀት የምትችልበት የራሱ ፕላትፎርም አለው። እዛ ላይ ፕራክቲስ ታደርጋለህ። ስታነብ በየሳምንቱ ፕላን እንድታደርግ ፕላነር አለው። እሱና በፕላነሩ ራስን ሰዓትን እዛ ውስጥ አስገብተህ እስኬጁል አድርገህ ማጥናት ትችላለህ። ከዛ ደግሞ ጋይድ የሚያደርግህ ነገር ከፈለግ ሀቦች አሉት፣ ስተዲ ሀቦች፣ እነሱ ሰፖርት ያደርጓል በተለያዩ ቶፒክ ላይ
እነዚህ ሁሉ ሆነው ግን አይ እንደገና ተጨማሪ ለርኒንግ ፕሮቫይደር ቁጭ አድርጎ ቱተር የሚያደርገኝ ደግሞ ስትል አሁን እንደዛ ቱተር የሚያደርጉ ደግሞ አካላት እንትን እያዘጋጀን ነው። በቅርቡ HST አንዱ ለርኒንግ ፕሮቫይደር ሆኗል። ብዙ ዩኒቨርሲቲዎች ለርኒንግ ፕሮቫይደር እንዲሆኑ ቱተር እንዲያደርጉ አፕሮች አድርገናቸዋል። በጣም ደስ ብሏቸዋል። እነሱ ይጀምራሉ ብለን እንጠብቃለን። ሃይ ስኩሎች ልክ እንደዚሁ እንትን አሳይተዋል፣ ፍላጎት አሳይተዋል። ኢንኩቤሽን ሀብስ አሁን ስታርታፕ ኢንኩቤሽን ሀብስ ብዙ ወጣቶች የሚገኙበት አይደለ? እነሱም እንደዚህ አይነት ኢንተረስት አሳይተዋል። እነዚህን ኢኩፒ እያደረግን ነው። እነሱም አቬለብል ይሆናሉ እንደ ኒር ፊውቸር። በጣም ትልቅ ነገር ነው። የዛሬው ዝግጅታችን እዚሁ ላይ ያበቃል።